እያየን ነበር። ቢብሊካል ክሪስቶሎጂ እና ሂስቶሪካል ክሪስቶሎጂን ደግሞ ለይተን እያየነው ነበር። ቢብሊካሊ መጽሐፍ ቅዱስ ውስጥ ያለውን ነገረ ክርስቶስ የመጀመሪያው ነገራችን ነው። ከሱ ውስጥ ደግሞ ክርስቶስ ስለራሱ ምን አሰበ፣ ከዛ ባለፈ ደግሞ ከሱ ጋር አብረው የነበሩ ሰዎችስ ምን አሰቡ ስለ ክርስቶስ ማንነት። እነዚህ ሁለቱ በጣም ወሳኝ ነገሮች ናቸው። በኋላ ላይ ደግሞ ይህንን መጽሐፍ ያነበቡ ከሐዋርያቱ ጋር ተገናኝተው የነበሩ ኢቭን ከሐዋርያቱ ጋር የተገናኙ ሰዎችን የሚያውቁ እንደ ሄሬኒዮስ አይነት ሰዎችም ምን አይነት አስተሳሰብ ነበራቸው ስለ ክርስቶስ የሚለውን ነገርም ማየት አስፈላጊ ነው። ከዛ በኋላ እንግዲህ ስንመለከት ከአራተኛው ክፍለ ዘመን ጀምሮ ደግሞ ካውንስሎች አሉ። እነሱን ሳምንት ጌታ ይረዳን ሳምንት እናያቸዋለን። እነዛ ካውንስሎች ላይ ደግሞ ምን አይነት ነገሮች ተነሱ የሚለውን ነገር ማየት በጣም አስፈላጊ ነው። እንግዲህ ብዙዎቻችን ከዚህ በፊትም እንዳወራሁት ነው ቸርች ሂስትሪ ላይ ወይ የቤተክርስቲያን ታሪክ ላይ ያለን አመለካከት በደንብ እንትን ማስተካከል አለብን የሚል ነገር እያነሳው ነበር። የቤተክርስቲያን ታሪክ ጋይስ የእናንተም ታሪክ ነው። ኦኬ እዚህ አካባቢ ያሉ ሰዎች በቃ የቤተክርስቲያን ታሪክ የኛ ታሪክ እንዳልሆነ ምናምን ሊያሳዩን ሲሞክሩ እዛ ነገር ላይ በጣም ሲሪየስ መሆን አለብን ብዬ አስባለሁ። ምክንያቱም የቤተክርስቲያን ታሪክ የኛም ታሪክ ነውና፣ ስለዚህ ያ የቤተክርስቲያን ታሪክ ውስጥ የተቀመጡ ነገሮችን የተቀመጡ ነገረ ክርስቶሳዊ ሂሳቢዎችን ማየቱ በጣም ግዴታ ነው። በዚህ ጉዳይ ላይ ደግሞ ፕሮቴስታንቲዝሙ ምን ያህል የታደለ እንደሆነ እያወራሁ ነበር ባለፈው። ምክንያቱም በዚህ ጉዳይ ላይ ብዙ ያጠኑ ሰዎች ስላሉ ማለት ነው። ይሄ ሳይረሳ ወደ ዛሬው ጉዳያችን ደግሞ እንገባለን። ወደ ዛሬው ስንገባ እንግዲህ ከዛው ከሁለተኛው ክፍለ ዘመን ጀምሮ እስከ ሶስተኛውና አራተኛው ክፍለ ዘመን መጀመሪያ አካባቢ ድረስ የነበሩ ነገረ ክርስቶሳዊ የሆኑ ኮንትሮቨርሲዎች ነበሩ፣ ትምህርቶች ነበሩ። የተወሰኑ ነገሮችን እንመለከታለን ማለት ነው። ኦኬ ጋይስ እንግዲህ ሰዎች ለምን ነው የሚሳሳቱት? ግን እንደው ዛሬ ትንሽ ረጋ ብለን አንዳንድ ነገሮችን እናያለን ማለት ነው። ሰዎች ግን ለምን ነው የሚሳሳቱት? ነገረ ክርስቶስ ላይ ሲመጡ በጣም ሴንሲቲቭ የሆነ የቤተክርስቲያን ኢሹ ነው። አት ሴም ታይም ሰዎች ይሳሳታሉ። እዛ ላይ ኃይለኛ ግሬቭ የሆነ ሚስቴክ ይሰራሉ። በጣም ከባድ የሆነ ጥፋት ይሰራሉ። ለምን ኦኬ እንግዲህ ሁል ጊዜ ሰዎች ጥፋት የሚሰሩት አውቀው እንደሆነ የሚመስለን ሰዎች ምናልባት እኛ ልንሆን እንችላለን የተሳሳት ነው። ይህ ነገር ላውልቀው መሰል እኛ ልንሆን እንችላለን የተሳሳት ነው። ለምንድነው እንደዛ ምለው? ብዙዎች ሲሳሳቱ የተሳሳቱት ለሆኑ ጥያቄዎች መልስ ለመስጠት ሲሞክሩ ነው። በጣም በሚያሳዝን መልኩ ለአንዳንድ ጥያቄዎች መልስ ለመስጠት ሲሞክሩ ነው በጣም አደጋ ውስጥ የገቡት፣ በጣም መጥፎ ችግር ውስጥ የገቡት። አጋፒ እሺ፣ አይ ላይቱ እንትን አደረግና ጭራሽ አይኔ አይታይምና አይኔን እያያችሁ አይኔን ካሙኝ አርጓል። ኤኒዌይ ስለዚህ የሆነ ነገር ለማስተካከል ጥፋት ውስጥ መግባት የሚባልም ነገር አለ። እሱም ነገር በጣም ማሰብ መቻል አለብን ብዬ አስባለሁ። ምንድነው ነገረ ክርስቶሳዊ የሆነው ትምህርታችን ምን መምሰል አለበት የሚለውን ነገር ወደ ሂስቶሪካል ክሪስቶሎጂ ሄደን ማየት ያለብንም ምክንያቱ ደግሞ አንዱ እሱ ነው። ስለዚህ ይሄን ሳንረሳ ነው መሄድ ያለብን። እንደው አንዳንድ መናፍቃን ተነስተው የሆነ ጥያቄ ጠየቁና እሱ ብቻ አይደለም፣ እንደው በዚህም ዘመን ከሙስሊም ወገን የሆነ ጥያቄ እየተጠየቀ ነውና ለዛ ጥያቄ መልስ ለመስጠት ተብሎ የራስ ሐሳብ ነገረ ክርስቶስ ላይ ይቀመጥ። ኦኬ የራስ ሐሳብ ነገረ ክርስቶስ ላይ በታምራ ይቀመጥ። እነ አሪዮስን ብትመለከቱ፣ ከነሱ በፊት የነበሩ ሰዎች እነ ፕራክሲስን ብትመለከቱ፣ እነ ሰባሊዮስን ብትመለከቱ እንደዚህ አይነት ችግሮች ናቸው ጥፋት ውስጥ የከተቷቸው። ማለትም ጥያቄዎች ሲነሱ ለነዛ ጥያቄዎች መልስ ለመስጠት የሚሞክሩት ሙከራ ጭራሽ ስህተት ውስጥ ሲከታቸው ትመለከታላችሁ። ስለዚህ ከእንደዚህ አይነቱ ነገር ለመጠበቅ ሂስትሪውን ማጥናቱ፣ ታሪኩን ማጥናቱ በጣም ወሳኝ ነገር ነው። እንግዲህ ያንን ለማድረግ ማቴሪያሎች ያስፈልጉ ይሆናል፣ ለቅላችኋለሁ። አላስተዋወቅኩትም መሰለኝ። ጊዜ ላይ አንድ ግሩፕ አለ፣ አዲስ ግሩፕ ሆክማ ቡክስ የሚል፣ እዛ ላይ መጽሐፍ ታስቀምጥላችኋለሁ ከሳሪ በኋላ ማለት ነው። እና ስቶሪ ላይ ያስቀምጥላችኋለሁ እንትኑን አድሬሱን ማለት ነው። ኤኒዌይስ ስለ ነገረ ክርስቶስ ስናጠና ወደኋላ ተመልሰን ከዚህ ከሁለተኛው ክፍለ ዘመን ጀምሮ ስንጀምር ደግሞ ባለፈው ያየናቸው ነገሮች አሉና እነዛን ነገሮች በመከለስ እንጀምራለን። ኖስቲሲዝም ምንድነው የሚለውን ነገር እያየን ነበራል። ኖስቲሲዝም ምንድነው? የመጀመሪያው ችግር ኖስቲሲዝም ላይ የተከሰተ ነበር የሚለውን ነገር እያየን ነበር። ኖስቲሲዝም ደግሞ ኢየሱስ ክርስቶስ ሰው ይመስል ነበር እንጂ ሰው አይደለም የሚል ነው። እንግዲህ ስንጀምር ምን ተባብለናል? ነገረ ክርስቶስ ያልተዛባል የሚሆነው ትክክለኛ ልከኛ ነገረ ክርስቶስ ሊኖራችሁ የሚችለው
በምን መንገድ ነው? ሁለት ዋና ዋና ነገሮችን ባለመርሳት ነው። የመጀመሪያው ኢንካርኔሽን ወይ ደግሞ ስጋዊ የምንለው የኢየሱስ ክርስቶስ ሰው መሆን ማለት ነው። ቀጥሎ ደግሞ ትንሣኤ ወይም ደግሞ ሪዘሬክሽን የምንለው። እነዚህ ሁለቱ ነገሮች ላይ የተዛባ አመለካከት ካለን ተባባልን ችግር ውስጥ ነው የምንገባው። ሁለተኛው ክፍለ ዘመን ላይ የነበሩ ችግሮች በሙሉ ሲመጡ የነበረው ይሄን ኢንካርኔሽናል የሆነውን ቴዎሎጂ ካለመመልከት ልብ ካለ ማለት ነበር። እንደነዚህ አይነት ነገሮችን በጣም መመልከትና ልብ ብሎ እንትን ማድረግ ያስፈልጋል፣ ማጥናት ያስፈልጋል ጋይስ። ኖስቲሲዝሙ ችግሩ እሱ ነበረ። ማቴሪያል ነገር ሁሉ እርኩስ ነው ከሚል ነገር ጀመረ። ማቴሪያል ነገር ሁሉ እርኩስ ነው። ኦኬ፣ ይሄ ስጋ ሁሉ ይሄ በቁስ አካል የሚባል ነገር ሁሉ ምንድነው? እርኩስ ነው። ከዛ በኋላ ደግሞ መንፈስ ሁሉ ቅዱስ ነው። ስለዚህ ሰው የሚድነው ከኃጢአት አይደለም፣ ከዚህ ከማተር ነው ወይ ደግሞ ከቁስ አካል ነው የሚድነው። ራሱ ለመዳን ከቁስ አካል ለመዳን ደግሞ ከሎጎስ ወይ ደግሞ እኛ ሎጎስ ቃል ብለን የምንጠራው ማለት ነው ከዚህ የእውነተኛው አምላክ ልጅ ከሆነው ማለት ነው ሰው መስሎ ግን ሰው ሳይሆን ከመጣው ከሱ ሚስጥራዊ የሆነ እውቀት በማወቅ ነው። ከባድ ማለት። ስለዚህ ድነት በእምነት አይደለም፣ ድነት በእውቀት ነው። ስትድኑ የምትድኑት ከምንለው ከኃጢአት ኃይል አይደለም፣ ነገር ግን ከራሱ ከዚህ የብሉይ ኪዳኑ አምላክ ወይ ደግሞ ይሄ ክፉ የወደቀው አምላክ ምናምን ብዙ አይነት ስም ይሰጡታል። እሱ ከፈጠረው ከዚህ ከቁስ አካል ውስጥ ነፃ መውጣት ስትችሉ ነው ዳናችሁ የሚባለው። ማመን ሳይሆን የሚጠበቅባችሁ ማወቅ ነው። ሚስጥራዊ እውቀት ማወቅ ነው። ኢየሱስ ክርስቶስ ሰው ይመስል ነበር እንጂ ሰው አይደለም። ከዚህ ስጋ ሁሉ ርኩስ ነው ከሚለው አስተሳሰብ ተነስተው ማለት ነው። ሰው ይመስል ነበር እንጂ ሰው አይደለም። ሰው ይመስል ነበር እንጂ ሰው አይደለም ከተባባልን ደግሞ ምን አይነት እንትን ውስጥ ነው የገባ ነው? ዶሴቲክ እሳቤ ውስጥ ነው የገባ ነው። ዶሴቲዝም ማለት ዶኬዮ የሚለው የግሪክ ቃል ነግሬያችሁ ነበር አይደል? ዶኬዮ የሚለው የግሪክ ቃል መምሰል ማለት ነው። ስለዚህ ቱሲም ወይ ደግሞ መምሰል ማለት ነው ኢየሱስ ክርስቶስ ሰው ይመስል እንደነበረ እንጂ ሰው እንዳልሆነ እንትን የሚያደርጉት ነገር ነው። ለምንድነው ጋይስ ኮስት ማለት ኤኒዌይ ስለዚህ እንግዲህ ኢንካርኔሽንን ምን ያህል እንዳበላሹት እናያለን ማለት ነው። እዛ ላይ ኢንካርኔሽኑን ምን ያህል እንዳበላሹት እናያለን። እንግዲህ ይሄ መጀመሪያው ነገር ነው። ሁለተኛው እዚህ ጋር የምንመለከተው ነገር ደግሞ ምንድነው ተባባልን? እነዚህ ኖስቲካውያኑ የተለያዩ ሴክቶች ነበሯቸው። ኦኬ እነዚህ ሴክቶች ደግሞ ከሚያስተምሩት ትምህርት ውስጥ አንዱ ባስሊደስን እያየን ነበር አይደል? ኢየሱስ ክርስቶስ መሰቀሉን የሚክድ ሰው እሱ የነፍሱን ነፃነት አርነቱን እያገኘ ነው የሚሄደው ይላሉ። ኢየሱስ ተሰቅሏል ብሎ የሚያምን ሰው እሱ ደግሞ ምን አይነት ኃጢአት ውስጥ ነው ገና ያለው ብላ ያምናሉ። ጥፋት ውስጥ ነው ያለው። ኦኬ ስለዚህ የኖስቲካውያን ትምህርት እሱ ነው። እንግዲህ አጌንስት ሄሬሲስ ላይ የሄሬኒዮስ ዛሬ የምናነሳዋለን። ሄሬኒዮስ በተደጋጋሚ የሚያነሳው ነገር እሱ ነው። ኢየሱስ ክርስቶስ መሰቀሉን ካመናችሁ እሱ ምንድነው አለ? ኃጢአት ነው። መሰቀሉን አለማመን፣ መሰቀሉን መካድ ደግሞ አርነት መውጣት ነው። ምክንያቱም የሞተው እሱ አይደለም ነገር ነው። ባስሊደስ ያስተምራል እና መርቂያኖስ ጭምር ያንን ነገር ሲጋሩት እንመለከታለን። የኢየሱስ ክርስቶስ የትውልድ ሐረግ ያለባቸውን መጽሐፍት ሲክዷቸው እናያለን። ይሄ ሳክራመንታል የሆነውን ነገር ይሄ የቅዱስ ቁርባን ጉዳይ ወይ የጌታ እራት ጉዳይ ወይ ደግሞ የጥምቀት ጉዳይ ለነሱ በጣም ዋጋ የሌለው ነገር ነው። አባቶች እንግዲህ ተግተው ነው የተቃወሙት ተባብለናል። እሱ ባለፈው አንድ ስኮላር አንስቼላችሁ ነበር ከኛ የሂስቶሪካል የቸርች ሂስትሪ ስኮላር ማለት ነው። ክርስቲያኒቲ ስሩ ሴንቸሪስ የሚል አንድ መጽሐፍ አለው፣ ኤርል ካይንስ ይባላል። እሱም ሲያስቀምጠው ሰክሲድ ቢያደርግ ኖሮ ማነው ኖስቲሲዝም ማለት ነው ቢሳካለት ኖሮ ኖስቲሲዝም በክርስትና ውስጥ ቦታ አግኝቶ እስካሁን ቢቀጥል ኖሮ ክርስትና ከነበሩት የፍልስፍና ነክ ሃይማኖቶች መካከል አንዱ ሆኖ ባለፈ ነበር ነገር ሲያስቀምጥ እንመለከታለን መጽሐፉ ላይ። ኖስቲሲዝም ምን ያህል መራር የሆነ ነገር እንደሆነ እናያለን። እንግዲህ አባቶች ባለ በሌለ ኃይላቸው ነው የተቃወሙት ኖስቲሲዝምን ማለት ነው። አጌንስት ሄሬሲስን ብትመለከቱ 5 ቮሊዩም መጽሐፍ የሚበዛው ስለነሱ የተነገረ ነገር ነው። ሚስጥራዊ የሆነ ትራዲሽን ከሐዋርያት ተቀበለናል የሚሉ ሰዎች ናቸው። ሄሬኒዮስ ምን ይላቸዋል? ኖ ሚስጥራዊ የሚባል ትራዲሽን የለም። የተቀበልነው ትውፊት ራሱ ያ የመጽሐፍ ቅዱሱ ሪቡላ ፊዴ ብሎ ይጠራዋል። ያ የመጽሐፍ ቅዱሱ ምንድነው? የመጽሐፍ ቅዱሱ ሰመሪ አጠቃላይ ሰመሪ ነው። ስለዚህ ኢየሱስ ክርስቶስ ጌታ መሆኑን ከማርያም መወለዱን ወይ ደግሞ ሰው ሆኖ መወለዱን፣ መሞቱን፣ መሰቀሉን፣ ከሞት መነሳቱን፣ ማረጉን ይሄንን ጠቅለል አድርጎ ያስቀምጥና ሬጉላ ፊዴ የምንለው እሱ ነው። እሱን ጠቅለል አድርጎ ያስቀምጠውና እንግዲህ ይሄንን አስቀድሞ በፐብሊክሊ ሰበኩት፣ በአደባባይ የተሰበከ እውነት ነው። ከዛ ደግሞ አሁን እጃችን ላይ ይገኛል፣ በመጽሐፍ ተጽፎ ደግሞ እጃችን ላይ ይገኛል። ስለዚህ እነዚህ መጽሐፍ ተቃውማችሁ ከቆማችሁ ምን ይላቸዋል?
ደህንነታችሁን ተቃውማችሁ እየቆማችሁ ነው ማለት ሲነግራቸው እናያለን። እንግዲህ ባለፈው ሳምንት ይሄንን ስንመለከት ነበር። ዛሬ ደግሞ ወደ ቀጣዩ እናልፋለን ማለት ነው። እስቲ ዛሬውን ደግሞ ትምህርታችንን ጌታ እንዲረዳ እንዲያግዘን እንጸልይ። እግዚአብሔር አባት ሆይ በኢየሱስ ስም እናመሰግናለን። ክብርና ምስጋና ሁሉ ለአንተ ይሁን። እግዚአብሔር አምላካችን ሆይ ከአንተ ጋር አብረን መኖር እንዲሆንልን፣ አንተ የምታስተምረንን እየተረዳን መንቀሳቀስ እንዲሆንልን እግዚአብሔር አባት ሆይ በጌታ በኢየሱስ ስም ስጦታህን ብቻ ሳይሆን ሰጪውን ኢየሱስ ክርስቶስንም እያወቅ ነው መራመድ እንዲሆንልን በኢየሱስ ስም እንጸልያለን። ጌታ ሆይ ስለ ሁሉ እናመሰግናለን። ክብርና ምስጋና ሁሉ በኢየሱስ ስም ለአንተ ይሁን፣ አሜን። ኦኬ ዛሬ የምንመለከተው ምንድነው? እዛ ሁለተኛና ሶስተኛው ክፍለ ዘመን ላይ እንቆያለን። በሰፊው ሁለተኛና ሶስተኛው ክፍለ ዘመን ላይ እንቆያለን። አሁንም ይሄንን ኢንካርኔሽንን ወይ ደግሞ ስጋዌን የተቃወሙ ሰዎች የገጠማቸውን ሄሬሲ እናያለን። ዛሬ ኤቢዮኒዝም የሚባል ሄሬሲ አይነት አለ። ከዛ በኋላ ደግሞ ሰባሊያኒዝም እንግዲህ አሁን አሉ አይደል? ሰባሊያው ሳይሆን አሁንም አሉ። ሰባሊያኒዝምንም ጭምር እንመለከታለን። እነዚህን ሁለቱን ደግሞ በሰፊው እንመለከታለን። ኔክስት ዊክ ጌታ ቢፈቅድና ብንኖር ከጉባኤያቱን ደግሞ በሰፊው እናያቸዋለን። እነዚህ ነገር ክርስቶሳዊ ነገር የተነሳባቸውን ጉባኤ እስከ ኬልቄዶኑ ጉባኤ ድረስ ያለውን ሐሳብ በተለይ በሰፊው ደግሞ ኔክስት ዊክ በደንብ የምናይ ይሆናል። ስለዚህ ዛሬ የምናየው ምንድነው? በተለይ እነዚህ ሁለቱ ሄሬሲዎች ሰባሊያኒዝም እና ኤቢዮኒዝም ምን አይነት ኔቸር እንደነበራቸው እና ምን እንደካዱ እናያለን ማለት ነው። ስለዚህ ወንድም እህቶቼ እንግዲህ በደንብ እንትን እንድታደርጉት በደንብ አስተውላችሁ እንድትሰሙ ትፈልጋለሁ። እስቲ ከዛ በፊት ግን አንድ ሐሳብ ላንሳላችሁ። ለምሳሌ እስቲ የሄሬኒዮስን አጌንስት ሄሬሲስን ላንሳና ትንሽ ነገር ላንብብላችሁ። አጌንስት ሄሬሲስ ላይ ሄሬኒዮስ የሚናገረው ነገር አለ፣ ስለ መንፈሳዊ ሰው የሚናገረው ነገር አለ እና መንፈሳዊ ሰው የሚባለው ምን አይነት ባህሪ ያለው በተለይ በነገረ ክርስቶስ ጉዳይ ላይ ምን አይነት ባህሪ ያለው የሚለውን ነገር በዚህ መንገድ ያስቀምጠዋል ሄሬኒዮስ ማለት ነው። አጌንስት ሄሬሲስ 4ኛው መጽሐፉ 33ኛው ምዕራፍ ላይ ማለት ነው ቁጥር 7 ላይ እንዲህ ይላል። ቁጥር 5 ላይ ከፍ ብዬ ላንብብላችሁና ቁጥር 5ን ዝም ብዬ ሰመራይዝ ላድርግላችሁ በደንብ ስሙት የሚለው ማለት ነው። እንግዲህ ሁለተኛው ክፍለ ዘመን ላይ ሰዎች ሊያምኑት የሚገባው እውነት ነገረ ክርስቶስ ላይ እዚህ ትምህርተ እግዚአብሔር ላይ ሊያምኑት የሚገባው እውነት ምንድነው የሚለው ነገር ሄሬኒዮስ ጠቅላላ አድርጎ በእነዚህ ሁለት ቁጥሮች ያስቀምጣል። መጽሐፍ 4 33ኛው ምዕራፍ ላይ እንዲህ በማለት ይናገራል። he shall also judge those who describe መንፈሳዊ ሰው ነው። judge ይፈርዳል የሚለው መንፈሳዊ ሰው ነው። So he shall also judge those who describe Christ as having become man only in human opinion. Okay, you see እንግዲህ እንደ ሰዎች ሐሳብ ብቻ ነው ኢየሱስ ሰው የሆነው የሚሉትን ሰዎችም የመመርመር አቅም አለው መንፈሳዊ ሰው ይላል። መንፈሳዊ ሰው ማን ነው ስትሉት እንደነዚህ አይነት ሰዎችንም እንደነዚህ አይነት ሰዎች ላይ የመፍረድ አቅም ያለው ነው በማለት ሲናገር እንመለከታለን። እንግዲህ ከዛ ቀጥሎ ደግሞ የሚቀጥሉትን ነገሮች ይናገራል። እንደዚህ ይላል። ኦኬ For how can they imagine that they do themselves carry on a real discussion when their master was a mere imaginary being? ኦኬ ባለፈው ያነሳናቸው ወይ ደግሞ እነዚህ ኖስቲካን የሚባሉትን ማለት ነው በዚህ መንገድ ያስቀምጣቸዋል። እንዴት ነው እንደዚህ በዚህ መንገድ ዲስከስ የሚያደርጉት? እንዴት ዲስከስ የሚያደርጉት? when their master was a mere imaginary being. ኦኬ ሜሪ ሆነ ወይ ደግሞ በቃ ፍጹም የሆነ ኢማጂናሪ ሐሳባዊ ማንነት እንደሆነ እያመኑ እንዴት ነው በዚህ ደረጃ ዲስከስ የሚያደርጉት? እንዴት ነው ሪል ዲስከሽን የሚሆነው ይሄ ነገራቸው? ኦኬ ከዛስ or how can they receive anything steadfast from him? እንዴት ነው የሆነ ነገር ሊቀበሉ የሚችሉት? if he was a merely imagined being በቃ ኢማጂኔቲቭ ከሆነ እንዴት ነው ሊቀበሉ የሚችሉት የሚለውን ነገር ያነሳል። በቃ አያችሁ ስጦታውን ኢንጆይ ለማድረግ ሰጪውን ማወቅ አለባችሁ። ሄሬኒዮስ ይሄን በደንብ የተረዳ ነበር። ስለዚህ ምን ይላቸዋል? ከነሱ ኢማጂንድ ከሆነ ኦሬዲ ይመስል ነበር እንጂ አይደለም ከተባለ ከሱ እንዴት ነው ልትቀበሉ የምትችሉት? ምንም ነገር ልትቀበሉ አትችሉም። ሰጪውን ከማወቃችሁ በፊት ስጦታውን ከማወቃችሁ በፊት ሰጪውን በትክክል መረዳት ስለሚያስፈልግ ይሄ በእኛ ዘመን በጣም የሚሰራ ጉዳይ ነው አይደል? አይመስላችሁም? ሰጪውን ካላወቃችሁት ስጦታውን ኢንጆይ በሙላት ኢንጆይ ማድረግ አይከብድም ማለት በራሳችሁ አስተሳሰብ መሰረት ነው ስጦታውን ኢንጆይ የምታደርጉት እና እነ ሉተርም ሳክራመንት ላይ የተነሱ ኮንትሮቨርሲዎችን በዚህ መንገድ ነው የሚያስቀምጡት። በራሳችሁ ሐሳብ ተነስታችሁ ይላል ሉተር ወርድ ኢን ሳክራመንት ቮሊዩም 36 ሉተር ሶርክስ ላይ ማለት ነው
ተቃውማችሁ መጽሐፉ የሚለውን ነገር ሳይሆን የራሳችሁን ሐሳብ ይዛችሁ መታችሁ መጽሐፉን በራሳችሁ ሐሳብ መሰረት ትመረምሩታላችሁ ይላችኋል። ነገር ግን መሆን ያለበት ተቃራኒው ነው። መጽሐፉ የሚለውን በትክክል ከተረዳችሁ በኋላ ሐሳባችሁን በመጽሐፉ መሰረት መመርመር ነው። ኦኬ፣ ትክክለኛው አመለካከት እሱ ነው መሆን ያለበት። ስለዚህ አንድ ሰው መጥቶ እንግዲህ ኔክስት እናነሳዋለን ክርስቶስ ወላዲተ አምላክ አይደለችም ማርያም በቃ የሚል ሐሳብ ሲያነሳ የራሱን ሐሳብ ይዞ መጥቶ መጽሐፉ ውስጥ ከቶ ለመመርመር መጽሐፉን ሲሞክር ተመሳሳይ ነገር እንመለከታለን። ሄሬኒዮስም ኖስቲካኑን በዚህ መንገድ ይከሳቸዋል በሌላ ቮሊዩም ላይ መጽሐፉ ሲመቻቸው ያለውድ ይጠቅሱታል፣ ሳይመቻቸው መጽሐፉ ተሳስቷል ይላል እና እንደዚህ አይነት ችግሮች ያሉባቸው ሰዎች ነበሩ። ኤኒዌይ ግን እንደዚህ ብሎ ይቀጥላል። ከዛ if he was a merely imagined being and not a verity እውነት ካልሆነና ኢማጂን ከሆነ እንዴት ስጦታው ልትቀበሉ የምትችሉት and how can these men really be partaken of salvation እንዴት ነው ይሄንን ድነትን ፓርቴክ የሚያደርጉት እነዚህ ሰዎች ኢማጂንድ ከሆነ ኢየሱስ እውነት ካልሆነና ሲምፕሊ እንዳልነው በቃ ፋንተም ብቻ ከሆነ እንዴት ነው እንደዛ ሊሆን የሚችለው? ከዛ ደግሞ እንዲህ ላይ everything therefore connected with this man is unreal and nothing possessed of the character of truth and in these circumstances it may be made a question whether since perchance they themselves in like manner are not men but mere dumb animals they do not present in most cases simply a shadow of humanity ማለት ያስቀምጣቸዋል። ስለዚህ እንደነዚህ አይነት ሰዎች በቃ በዚህ መንገድ ነው የሚገለጹት። ቀጥሎ ግን ቁጥር 7 ላይ ቁጥር 5 ላይ ያለ ነው። ቁጥር 7 ላይ ስለ መንፈሳዊ ሰው ሲናገር እንደዚህ ማለት ይናገራል። he shall also judge those who give rise to schisms who are destitute of love of God and who look to their own special advantage rather than the unity of the church. ኦኬ፣ መለየትን በሚፈጥሩ የእግዚአብሔር ፍቅር በሌላቸው ከቤተ ክርስቲያን አንድነት ይልቅ የግል ጥቅማቸውን በሚሹ ሰዎች ላይ ይሄ መንፈሳዊ ሰው የሚባል ሰው ይፈርዳል በማለት ይነግራቸዋል ስለ መንፈሳዊ ሰው ባህሪ። ከዛስ እንግሊዘኛውን እንግዲህ ያዘላርገውና ወደ በአማርኛ ትንሽ የመለስኳትን ላንብብላችሁ። ረጅም ነው ግን አጠር አርጌ ያስቀመጥኩትን ላንብብላችሁ። እንዲሁም ይላል በሚታያቸው በማናቸው ምክንያት ታላቁንና የከበረውን የክርስቶስን ሥጋ በትንሹ ቆራርጠው ይከፋፍሉታል፣ በእነርሱ ዘንድ እንዳለው እንደ ሐሳባቸው ማለት ነው መጠንም ያጠፉታል ይላል። ይህን የከበረውን የክርስቶስን ሥጋ በትንሹ ቆራርጠው ምን ይሉታል? ይከፋፍሉታል። ኢየሱስ ክርስቶስ ሰው ሆኗል የሚለውን ቴዎሎጂ የሚጠቀሙበት መንገድ በዛ ሰዓት በእነዚህ አባቶች በሄሬኒዮስ ሳይድ የሚታየው በዚህ መንገድ ነው። ኦኬ፣ በቃ ቆራርጦ ይከፋፍሉታል። ኢየሱስ ሰው ሆነ የሚለው ነገር እንደገዛ አይምሯቸው እየፈቱ በማይሆን መንገድ ነው የሚጠቀሙበት የሚል አይነት ሐሳብ ያለው ነገር ይናገራል። ደግሞ በእነርሱ ዘንድ እንዳለው መጠን ያጠፉታል ላይ ይላል። ከዛ በኋላስ በቃ ሰው ይመስል ነበር እንጂ ሰው አይደለም ሲሉ እያጠፉት ነው ሥጋውን። ከዛ መቀጠል ደግሞ እንዲህ ይላል፣ ደግሞም ከእውነት ልኬት ባለፉት ማለትም ከቤተ ክርስቲያን ውጪ ባሉት ላይ ይፈርዳል ይላል። እርሱ ራሱ ግን በማንም አይፈረድበትም፣ ሁሉ በእርሱ ዘንድ ትክክል ነው። የሁሉ የበላይ የሆነ እንግዲህ መንፈሳዊ ሰው ምን ማመን አለበት የሚለው በዚህ መንገድ ያስቀምጠዋል። የሁሉ የበላይ በሆነ ሁሉ ነገርም በእርሱ በሆነ አንድ አምላክ ሙሉ እምነት አለው። የሁሉ በላይ በሆነ ሁሉ ነገር በእርሱ በሆነው በአንድ አምላክ ሙሉ እምነት አለው መንፈሳዊ ሰው። እሺ፣ በእግዚአብሔር ልጅም በኢየሱስ ክርስቶስ በጌታችን ሁሉም ነገር በእርሱ በተጋጠመ ሰው በሆነ የእግዚአብሔር ልጅ እንዲሁም የእውነትን እውቀት በሚሰጠንና እንደ አብ ፈቃድ በሰዎች ሁሉ ዘንድ የአብና የወልድን ግብር እየገለጠ በሚኖር በእግዚአብሔር መንፈስ ላይ የጸና እምነት አለው። ይሄ እውነተኛ መንፈሳዊ ሰው ወይ ደግሞ ይሄ ስፒሪቹዋል መንፈሳዊ ሰው እንዴት ይታወቃል ለሚለው ጥያቄ ይሄንን ነው የሚሰጠው። አንደኛ በመናፍቃኑ ላይ የመፍረድ አቅም ያለው ሰው ነው። ሁለተኛ ደግሞ በአንዱ አምላክ የሁሉ በላይ በሆነው በሱ ሙሉ እምነት አለው። በእግዚአብሔር ልጅ በኢየሱስ ክርስቶስ በጌታችን ሁሉ ነገር በእርሱ በተጋጠመው ሰው በሆነው የእግዚአብሔር ልጅ ሰው በሚመስለው አይደለም፣ ሰው በሆነው በእግዚአብሔር ልጅ ሙሉ እምነት ያለው ነው። ከዛ በኋላስ እንዲሁም ማለት ስለ መንፈስ ቅዱስ የእውነትን እውቀት በሚሰጠንና እንደ አብ ፈቃድ በሰዎች ሁሉ ዘንድ የአብና የወልድን ግብር እየገለጠ በሚኖር በእግዚአብሔር መንፈስ ላይ የጸና እምነት አለው። ኦኬ፣ ስለዚህ መንፈሳዊ ሰው የሚባለው ይሄ ትሪኒታሪያን የሆነ ቴዎሎጂን እንግዲህ እዛው ሁለተኛው ክፍለ ዘመን ላይ ገና ኒቂያ ሳይመጣ ሄሬኒዮስ በዚህ መንገድ ሲያስቀምጥ ትመለከቱታላችሁ። ነገረ ክርስቶስ ላይ ችግር ያለባቸውን ሰዎች እንግዲህ በዚህ መንገድ ይጠራቸዋል። ዳም አኒማልስ ማለት ጭምር ይጠራቸዋል። በዛ ደረጃ በጣም አጸያፊ የሆነ ኑፋቄ የሚያስተምሩ ሰዎች እንደሆኑ ያስቀምጠዋል ማለት ነው። ኦኬ፣ እንግዲህ እንደዛ ከሆነ ታዲያ
በተለይ ይሄ የዚህ ሰባሊያኒዝም እና የኤቢዮኒዝም ሐሳቦች ደግሞ ምንድነው የሚያሳዩት የሚለውን ነገር ምንድነው እንትን የሚያደርጉት የሚለውን ነገር ትንሽ ነገር ለማለት እንሞክር። በመጀመሪያ ኤቢዮናይትስ እነማን ናቸው? እንግዲህ እዛው ሁለተኛና ሶስተኛ ክፍለ ዘመን ላይ የተነሱ ሁለት ኑፋቂዎች ደግሞ እነዚህ ናቸው። ኤቢዮናይትስ አሉ። ከዛ በኋላ ደግሞ ሰባሊዮሳውያን አሉ። በሰባሊዮስ እና በተለይም በሰባሊዮስ እንዲሁም በፕራክሲያስ እንትን የተደረጉ ማለት ነው የተቀመጡ ማለት ነው። ሶ አሁን ክሪስቶሎጂካል የሆነን አይዲያ በሁለት እናስቀምጠው ወይ ደግሞ ሁለት ኑፋቄ ተብለው የተቀመጡ በኤርሊ ቸርች ኑፋቄ ተብለው የተቀመጡ ሁለት ነገረ ክርስቶሳዊ ምልከታዎችን ላሳያቸው። የመጀመሪያው ዳይናሚክ ሞናርኪያኒዝም ተብሎ ይጠራል። ሁለተኛው ደግሞ ሞዳሊስቲክ ሞናርኪያኒዝም ተብሎ ይጠራል ወይ ደግሞ ሞዳሊዝም ተብሎ ይጠራል። እነዚህ ሁለቱ ምንድናቸው ወደሚለው ነው የምንመጣው። እንግዲህ ዳይናሚክ ሞናርኪያኒዝም የሚባለው በሌላ ስሙ አዶፕሽኒስት ክሪስቶሎጂ ተብሎ ይጠራል። አዶፕሽኒስት ክሪስቶሎጂ ምንድነው ካላችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። አዎ የእግዚአብሔር ልጅ ነው። የእግዚአብሔር ልጅነቱ የተገኘው ግን እዚህ ጋር በደንብ ስታንዲንግ ጋይስ የእግዚአብሔር ልጅነቱ የተገኘው ግን በምንድነው? በጥምቀቱ ጊዜ አንድ ወይ ደግሞ ከተወለደ በኋላ በማንኛውም ሰዓት ሊሆን ይችላል ወይ በትንሳኤው ጊዜ የእግዚአብሔር ልጅነቱ የተገኘው በዚህ ጊዜ እንጂ የእግዚአብሔር የባህሪ ልጅ አይደለም የሚል ሐሳብ ነው። ስለዚህ አዶፕሽኒስት ክሪስቶሎጂ ማለት እሱ ነው። እንግዲህ ኖስቲካውያኑ ስንመለከት ባሲሊደስንም አይተናል። ዛሬ ደግሞ ሌላ ሰው እንመለከት፣ ሴሬንቲየስ የሚባል ሰው እንመለከታለን፣ ኤቢዮናይትስ እንመለከታለን። በዚህ በዳይናሚክ ሞናርኪያኒዝም በሚባለው ወይ ደግሞ በዳይናሚክ ሞናርኪያኒዝም ወይ ደግሞ ይሄ አዶፕሽኒስት ክሪስቶሎጂ በሚባለው ነገር የሚታወቁት ዋናዎቹ እነዚህ ኤቢዮናይትስ የሚባሉትም ጭምር ስለሆኑ ማለት። ስለዚህ ኤቢዮናይትስ ምንድን ነው የሚያምኑት የሚለው ነገር እንመልከት። ኤቢዮናይትስን አሁንም ከቤተ ክርስቲያን ታሪክ ውስጥ ነው የምናገኛቸው። ኦኬ። ስለዚህ ኤቢዮናይትስ ምንድን ነው የሚያምኑት የሚለውን ነገር ለማየት ወደኋላ ተመልሰን የቤተ ክርስቲያን ታሪክ ማጥናት ይገባል። ሁለተኛ ክፍለ ዘመን ላይ የተነሱ ናቸው። ድሃ ማለት ነው። ኤቢዮን ማለት ድሃ ማለት ነው። መስራቻቸው እንደሆነ ይታመናል። እንደዚሁም ደግሞ የአስተምህሮ ድሆች ስለሆኑም ነው የሚባል አይነት ሀሳብ ይነሳል። ድህነትን የሚያበረታቱ ናቸው ተብሎ የሚቀመጥ ነገር አለ። ግን ኤቢዮናይትስ ይባላሉ። ስለዚህ ኤቢዮናይትስ ዋና ሀሳባቸው ምንድን ነው? ኢየሱስ ክርስቶስ የተወለደው በስጋ ከማርያም እና ከዮሴፍ ነው የሚል ሀሳብ ነው ያላቸው። ስለዚህ ማርያም ከወንድ ዘር ነው ክርስቶስን የወለደችው የሚለው ነገር የመጀመሪያው። እንግዲህ እነዚህ ሰዎች ኢየሱስ ክርስቶስ አምላክነቱን ይክዳሉ ወይ ደግሞ እውነተኛ አምላክ ነው ብለው አያምኑም። ስቲል አምላክነትን የመካድ ጉዳይ ብቻ አድርገን እንዳንወስደው መጠንቀቅ አለብን ጋይስ። እዚህ ጋር በደንብ አስምራችሁበት የምታልፉት ነገር ምን መሰላችሁ? ኢንካርኔሽን ሲባል ወይ ደግሞ ስጋዌ ሲባል የኢየሱስ ክርስቶስን ሰው መሆን ብቻ አይደለም የምናነሳው። በስጋዌ ውስጥ ባለፈውም እንዳልኳችሁ ነው። ይሄንን ከአስተማሪ ነው የተዋስኩት፣ ከመምህሬ ነው የተዋስኩት። ነገረ ክርስቶስ አንተን ዋና ሐሳቡን የሚሰጠው ነገረ ክርስቶስነቱን የሚያጣው ሰው ኢንካርኔሽንን ስጋዌንና ትንሳኤን ሪዘሬክሽንን ከሳተ ነው። እነዚህን ሁለቱን የሳተ ነገረ ክርስቶስ አይደለም ይላል ብያችሁ ነው። እንግዲህ ኢንዶርስ አድርጌዋለሁ ይናበዋል ልክ ስለሆነ። ግን ኢንካርኔሽን ምን ስለሆነ ነው? ኢየሱስ ክርስቶስ ሰው ሆኗል ከሚለው ያለፈ ሰው። ስለዚህ ኤቢዮናይትስ ምን ይላሉ የሚለውን ነገር ከማየታችን በፊት ይሄን ነገር በጣም አስምረን ማለፍ አለብን ብዬ ስለማስብ ኤቢዮናይትስ የሳቱት ነገር እሱ ነው። ኢየሱስ ክርስቶስ አምላክ አይደለም ሲሉ ኢንካርኔሽንን ነው እየካዱ ያሉት። ለምን ካላችሁ ኢንካርኔሽን ወይ ደግሞ ስጋዌ የኢየሱስን ሰው መሆን ብቻ አይደለም የሚናገረው፣ ሰውና አምላክ ወይ ደግሞ መለኮታዊ ባህሪና ሰብአዊ ባህሪ በአንድ አካል እንዴት እንደተገናኙም ጭምር የማያብራራ ከመሆኑ የተነሳ ነው። ነገረ ክርስቶሳችን የተዛባ የሚሆኑ ኢንካርኔሽን ስንስት ነው የሚባለው ለዛ ነው። ኢንካርኔሽን ላይ ስትስቱ መለኮትና ሰው ወይ ደግሞ ሰብአዊ ባህሪና መለኮታዊ ባህሪ በአንድ አካል በአንድ አካል እንዴት እንደተገናኙ ሪሌሽንሺፓቸው ምን እንደሚመስል ጭምር የምትስቱበት ነገር ከመሆኑ የተነሳ። ስለዚህ ነገረ ክርስቶስ መለኮታዊ ባህሪና ሰብአዊ ባህሪ በአንድ አካል እንዴት እንደተገኙ ጭምር የሚያብራራ ጉዳይ ነው እንጂ የኢየሱስን ሰው መሆን ብቻ የሚነግረን አይደለም ማለት ነው። ይሄን ነው እንድታሰቡበት የፈለኩት። ኦኬ። ስጋዊ ወይም ኢንካርኔሽን የምንለው ነገር ስለ ኢየሱስ ክርስቶስ ሰው መሆን ስናነሳ ኢየሱስ ክርስቶስ ሰው የመሆኑን ጉዳይ ብቻ ሳይሆን የሚነግረን መለኮታዊና ሰብአዊ ባህሪ እንዴት ሪሌትድ እንደሆኑ በአንድ አካል ጭምር እንድንረዳ የሚያደርገን ትምህርት የኢንካርኔሽን ትምህርት ስለሆነ ነው።
ኦኬ ሰው ሆነ ብቻ ብለን የማናልፋቸው ነገሮች ስላሉ ነው። ሰው ሆነ ለሚለው ነገር አሁን ኤቢዮናይትስም ሰው ሆነ ይላሉ። ግን መለኮታዊ ባህሪና ሰብአዊ ባህሪ እንዴት ሪሌት ሆኑ፣ በዛ ጉዳይ እንዴት ነው ግንኙነታቸው የሚለውን ነገር ኦኬ ሊያብራራ የሚችል ቴዎሎጂ የላቸውም። ሶ ኤቢዮናይትስን እንግዲህ እንዲስቱ ያደረጋቸው ነገር እሱ ነው። ኤቢዮናይትስ ሌጋሊስቲክ ሄሬሲ ተብሎ ይጠራል። የኤቢዮናይትስ ሄሬሲ ሌጋሊስቲክ ሄሬሲ ተብሎ ይጠራል። ምክንያቱም ህግን ያጠብቃሉ። የጳውሎስን መልእክቶች አይቀበሉም። ምክንያቱ ደግሞ ምንድነው ሲባል ጳውሎስ ከህጉ ፈቀቅ ያለ ሰው ነው ብለው ስለሚያምኑ ነው። ሶ እንግዲህ እነዚህ ሰዎች ገላትያ ላይ ከተነሱት ሰዎች ጋርም ሪሌ ልናደርጋቸው እንችላለን። የገላትያውን ምንፍቅና ታውቁታላችሁ አይደል? ሰው በስራ ነው የሚጸድቀው የሚል አይነት ሀሳብ ያላቸው ናቸው። ሰው ሌጋሊስቲክ የሆነ ሄረሲ ሲያስገቡ ትመለከቷቸዋላችሁ፣ ጁዳይዘሮቹ ማለት ነው። ሰው ተመሳሳይ ነገር ያላቸው ሰዎች ናቸው። ስለዚህ ጳውሎስ ከሙሴ ህግ ዞር ያለ ሰው ነው። የጳውሎስ መልእክት ልንቀበል አይገባም የሚሉ ሰዎች ናቸው። በሙስሊሞች በጣም ይወደዳሉ። ሙስሊም ወገኖች ግን እዚህ ውስጥም ካሉ ማለት ነው ኤቢዮናይት ስለነሱ በጭራሽ የሚሆኑ አንድ ይፈገግ አድርጎኛል። አንድ ዌብሳይት አንብቤ ማለት ነውና እዛ ዌብሳይት ላይ የሙስሊም ዌብሳይት ነውና እንደውም ከክርስቶስ መነሳት በኋላ ከኢየሱስ ክርስቶስ መነሳት በኋላ የመጀመሪያ ሊባሉ የሚችሉ ሙስሊሞች ኤቢዮናይትስ ናቸው በማለት ያስቀምጣልና በጣም ያስቃል። ምክንያቱም ከሙስሊሞች እምነት ጋር ሙስሊሞች ስለ ኢሳ ብለው ስለሚያምኑት እኛ ክርስቶስ ኢየሱስ የምንለው ነው እነሱ ኢሳ እንደሚሉት የሚያስቡትና ኢሳ ብለው ከሚያምኑት ከዛ ኤንቲቲ የተለየ አይነት አስተሳሰብ ነው ያላቸው ኤቢዮናይትስ ምንም መናፍቃን ቢሆኑ። ስለዚህ የሚሆኑ አይደሉም። ለምን እንደሆነ በኋላ እነግራችኋለሁ። ያም ሆነ ግን አንድ ነገር ላይ እርግጠኛ መሆን እንችላለን። ያ እርግጠኛ መሆን የምንችልበት ጉዳይ ደግሞ ምንድነው? ኤቢዮናይትስ ኢየሱስ ክርስቶስ አምላክ ነው ብለው አያስቡም። ስለዚህ ኤቢዮናይትስ አምላክ ነው ብለው ኢየሱስን ስለማያስቡ ለሙስሊሞች ጥሩ ታርጌት ሆነዋል። ጥሩ በቃ በሁለተኛው ክፍለ ዘመን እኮ አማራጭ የሆነ ክርስቲያኒቲ ነበር እኮ ኢየሱስ አምላክ አለመሆኑን የሚያምን ክርስቲያኒቲ ነበር ምናምን ይሏቸዋል። ግን ወደ ውስጥ ገብታችሁ ቴዎሎጂያቸውን ስታጠኑ እንግዲህ እንዳልሆነ ትመለከታላችሁ። የሙስሊሞቹ አይነት እንዳልሆነ ማለት ነው። ኤቢዮናይትስ ምን ይሉ ነበር? አንደኛ ኢየሱስ ክርስቶስ ከማርያም ነው የተወለደው። ኦፍኮርስ ግን ደግሞ ማርያም ከሰው ነው የወለደችው እንጂ በድንግልና አይደለም የወለደችው ይላሉ። ሁለተኛ ኢየሱስ ክርስቶስ ኦኬ በጥምቀቱ ጊዜ ኢየሱስ ይሉታል። እሱ ኢየሱስ በጥምቀቱ ጊዜ ክርስቶስ ወረደበትና ታምራት መስራት ጀመረ ይላሉ። ስለዚህ ነገረ ክርስቶሳቸው አዶፕሽኒስት ክሪስቶሎጂ የተባለው ለዛ ነው። እንግዲህ ኢየሱስ የእግዚአብሔር ልጅ ነው እንላለን እኛ። ለምን ሲባል በባህሪ የእግዚአብሔር ልጅ ስለሆነ በኋላ ሳይሆን ኔክስት ዊክ በደንብ እንመለከተዋለን። የእግዚአብሔር የባህሪ ልጅ ነው፣ የአባቱ የባህሪ ልጅ ስለሆነ ነው የእግዚአብሔር ልጅ የምንለው እንላለን። እነሱ ደግሞ ኢየሱስ የእግዚአብሔር ልጅነትን ያገኘው በአዶፕሽን ይላሉ። በባህሪው ልጅ ስለሆነ አይደለም። ታዲያ ምን ስለሆነ ነው? ኢየሱስ ክርስቶስ በጥምቀቱ ጊዜ ኢየሱስ ክርስቶስ የምንለው እኛ ኢየሱስ በጥምቀቱ ጊዜ ክርስቶስ ወረደበት መንፈስ ቅዱስ ምናምን ብለን እኛ እንደምናምነው ማለት ነው። መንፈስ ወረደበት ለማለት አይነት ነገር ነው። ክራይስት ወረደበትና ክርስቶስ ወረደበትና ተአምራት ማድረግ ጀመረ ብለን እናምናለን። ስለዚህ እነዚህ ሰዎች እንግዲህ አዶፕሽኒስት ክሪስቶሎጂ የሚባለውን ነገር ወይ ደግሞ ዳይናሚክ ሞናርኪያኒዝም የሚባለውን ነገር ያምናሉ የሚባለው ለዛ ነው። ክርስቶስ የተባለው ኢየሱስ ከጥምቀቱ በኋላ ነው ማለት ነው። ለነሱ የእግዚአብሔር ልጅነቱ የሚጀምረው ከጥምቀቱ በኋላ ነው የሚል እምነት ያላቸው። ስለዚህ ይሄንን ሄሬሲ እንግዲህ ትንሽ ጠጋ ብለን እንመልከተው። አባቶች ደግሞ ስለዚህ ምን አሉ የሚለውን ነገር ማለት ነው። እንግዲህ አውሳቢዮስ ዘቂሳሪያ የመጀመሪያው አውሳቢዮስ ዘቂሳሪያ ከአውሳቢዮስ ዘቂሳሪያ በፊት ግን ሄሬኒዮስ ልጥቀስላችሁ። እንግዲህ ሄሬኒዮስ በዋናነት በተለይ ኖስቲካውያን ላይ መረር ያለ ዱላ ሲያነሳ እናውቀዋለን። ከዛ ባለፈ ግን ሌሎች ኑፋቂዎችንም ይመታል በአጌንስት ሄሬሲስ ላይ ማለት ነው። አንዱ ደግሞ ይሄ ኤቢዮኒዝም ነው እና የአምላክ መገኘት በኃይል የሰራበት ነው። በቃ ኤቢዮኒዝም በጣም መደጋገመው እንዳትረሱት ነው። አምላክ ነው ሜር አምላክ ነው የሚል ሳይሆን ኢየሱስ ሰው ብቻ ነው። እሺ የአምላክ መገኘትና ኃይል ደግሞ በእጅጉ የሰራበት ነው የሚል ሀሳብ ነው። ሮጀር ኦልሰን ሂስቶሪካል ቴዎሎጂ መጽሐፉ ላይ ይህን በደንብ ያብራረዋል። ስለዚህ ኢየሱስ የአምላክ መገኘትና ኃይል በእጅጉ የሰራበት ሰው ብቻ ነው የሚሉት። እንዴት ነው የአምላክ መገኘትና ኃይል በእጅጉ የሰራበት ሲባል አጌንስት ሄሬሲስ የመጀመሪያው መጽሐፉ 26ኛው ምዕራፍ ላይ ቁጥር 1 እና 2 ላይ ሴሬንቴስ ከሚባል ሌላ መናፍቅ ጋር አያይዞ ኤቢዮናይትስን ይጠቅሳቸዋልና እሱን ተመልክተን በደንብ ማየት እንችላለን። እንግዲህ ሄሬኒዮስን በደንብ እየተዋወቃችሁት ነው ማለት ነው። ሌሎች አባቶችንም በኋላ ትተዋወቃላችሁ። ኤኒዌይ ግን ሄሬኒዮስ ምን ይላል? those who are called ቁጥር 2 ላይ ማለት ነው 26ኛው አንደኛው መጽሐፍ 26ኛው ምዕራፍ ሁለተኛው ቁጥር ላይ እንዲህ ይላል those who are called Ebionites agree that the world was made by God። እነዚህ ኤቢዮናይትስ የሚባሉት
ዓለም የተፈጠረው በእግዚአብሔር እንደሆነ ያምናሉ። but their opinions with respect to the Lord are similar to those of Cerinthius and Carpocrates. ሴሬንቴስ እና ካርፖክራቴስ የተሰኙ መናፍቃን አሉ። ኤቢዮናውያን ዓለም የተፈጠረው በእግዚአብሔር ነው ብለው ቢያምኑም ነገረ ክርስቶሳቸው ግን ወደ ሴሬንቴስ የሚያደላ ነው። ሴሬንቴስ ምን ያምናል የሚለውን ወደ በኋላ ላይ እናያለን። they use ከዛ ስለ ባህሪያቸው ሲነግረን they use the gospel according to Matthew only የሚቀበሉት የማቴዎስ ወንጌልን ብቻ ነው። and repudiate the apostle Paul maintaining that he was an apostate from the law ህግን የካደ ነው ህግን የሻረ ነው በማለት ጳውሎስን አይቀበሉትም። as to the prophetical writings they endeavor to expound them in somewhat singular manner. They practice circumcision, perseverance in observance to those customs which are enjoined by the law and all are so Judaic in their style of life and that they even adore Jerusalem as if it were the house of God. በቃ የእግዚአብሔር ቤት የት ነው? ኢየሩሳሌም ውስጥ ነው ያለው የእግዚአብሔር ቤት ብለው ያምናሉ። ኦኬ ከዛ በኋላስ ከዛ መገረዝን ይጠብቃሉ። አይሁዳውያኑ የሚጠቅሱትን ነገር ሁሉ አይሁዳውያኑ የሚጠብቁትን ያንን ነገር ሁሉ ይጠብቃሉ። ጳውሎስን ህግን የካደ ነው ብለው ይክዱታል ወር ደግሞ አይቀበሉትም። የማቴዎስ ወንጌልን ብቻ ይቀበላሉ ማለት ያስቀምጣል። ታዲያ እነዚህ ሰዎች ህግና ነቢያትን በቃ አይሁዳውያን እንደሚቀበሉት አድርገው ይቀበላሉ። ኢየሩሳሌም የእግዚአብሔር ቤት ብለው ይቀበሉታል። ሶ እንግዲህ ወደ አይሁዳዊነት ያደላሉ ማለት ነው። ከዛ ባለፈ ግን እነዚህ ሰዎች ዓለማት በእግዚአብሔር ተሰርተዋል ይላሉ። ክርስቶስን ደግሞ ሴሬንቴስ እንደሚያምኑ አድርገው ነው የሚቀበሉት። ታዲያ ሴሬንቴስ ማለት ስለዚህ የኤቢዮናውያንን ነገረ ክርስቶስ ለመመልከት ወደ ሴሬንቴስ መመልከት ያስፈልጋል። ሶ ሴሬንቴስ የሚባለው ሰው ደግሞ እንደዚህ ያምናል። ሴሬንቴስ again a man who was educated እንግዲህ ቁጥር 1 ላይ ይሄን ነው የሚያነሳው educated in the wisdom of Egyptians በግብፃውያን ጥበብ የተማረ ሰው ነው ሴሬንቴስ የሚባለው። taught that ያስተማረው እንዲህ ነው the world was not made by the primary God but a certain power far separated from him። እንግዲህ ከኤቢዮናውያን ሴሬንቴስ የሚለየው በዛ ነው። የሚያምነው ምን አይነት እምነት ነው ሲባል ዓለም የተሰራው በእግዚአብሔር አይደለም but by certain power separated from him ከሱ በተነጠለ በሌላ ኃይል ነውና and at the distance from that principality who is supreme over the universe and ignorant of him who is above all ከሁሉ በላይ የሆነውን የማያውቅ የካደ አይነት ኃይል ነው ዓለምን የፈጠረው። he represented Jesus as having not been born of a virgin። ሴሬንቴስ ምን አመነ? እንደዚህ አመነ ኢየሱስን በተመለከተ ኢየሱስ have not been born of a virgin ከድንግል የተወለደ አይደለም። ስለዚህ ነገረ ክርስቶሳቸው እንደ ሴሬንቴስ ነው ብሎ ሲናገር ኤቢዮናውያንም በዚህ መልኩ እየገለጸው ነው። ከድንግል አይደለም የተወለደው። ታዲያ እንዴት ነው? but as being the son of Joseph and Mary according to the ordinary course of human generation ሰው እንደሚወለደው ከማርያምና ከዮሴፍ የተወለደ ነው ኢየሱስ ብሎ ያምናል። while he nevertheless was more righteous, prudent and wise than other men ከሌሎች ሰዎች ግን የተለየ ቅዱስ የሆነ ደግሞ ሰው ነው ብለ ያምናል። ሴሬንቴስ ኤቢዮናውያን ልክ እንደዚህ ነው የሚያምኑት ማለት ነው። moreover after his baptism ከዚህ በላይ ደግሞ እንደዚህ ነው after his baptism ከጥምቀቱ በኋላ Christ descended upon him in the form of a dove መንፈስ ቅዱስ ወረደበት የሚለው መጽሐፍ ቅዱስ ሴሬንቴስ ምን ብሎ ያምናል? በእርግብ አምሳል ክርስቶስ ወረደበት ብሎ ያምናል። ማለት ላይ ኢየሱስ ላይ ከጥምቀቱ በኋላ ማለት ነው from the supreme ruler and that's then he proclaimed the unknown father ስለዚህ የማይታወቀውን ያንን አብን ምን አደረገው? ተረከው ከዛ በኋላ and performed miracles ከዛ ታምራት አደረገ። but at last Christ departed from Jesus in that Jesus suffered and rose again when Christ remained impassible in as much as he was a spiritual being while Christ is remained impassible in as much as he was a spiritual being እና ክርስቶስ ኢየሱስ ክርስቶስን ሲይዙት ሊሰቅሉት ክርስቶስ ከሱ ተለየ ከዛ ተሰቀለና ሞተ ከሞት ተነሳ ይላል ሴሬንቴስ። ከዛ በኋላስ ክራይስት ግን ኢምፓሲብል ስለሆነ ስለዚህ እሱ ለዘላለም ኦኬ ምክንያቱም ስፒሪቹዋል ቢንግ ስለሆነ የማይታወቀውን አምላክን መጥቶ ተርከውታል። እንዴት ተረከው? ከጥምቀቱ በኋላ ክራይስት ወርዶበት ከዛ በኋላ ምናምን እያለ ይተርካል ተረከው። እንግዲህ ኤቢዮናውያን የሚያምኑት ልክ እንደዚህ ነው እንደ ሴሬንቴስ ነው ሲል ይሄንን እየተናገረ ነው ሄሬኖስ። ይሄ ሴሬንቴስ የሚያምነው ይሄ ስለሆነ ስለዚህ በዚህ ውስጥ የምትመለከቷቸው ነገሮች አሉ። ወደ ኤቢዮናውያን ተመልሼ ይመጣል። ከዚህ ውስጥ የምንመለከታቸው ነገሮች ግን አጠራገን እንመለከታቸው። የመጀመሪያው ኤቢዮናውያን የሚያምኑት ነገር አለ። ዓለም ሁሉ በእግዚአብሔር ነው የተፈጠረው ልክ እንደ አይሁዳውያን ያምናሉ። ቀጥሎ ጳውሎስን አይቀበሉ፣ ማቴዎስን ብቻ ነው የሚቀበሉት፣ የማቴዎስ ወንጌልን ብቻ ነው የሚቀበሉት። ጳውሎስን ከህጉ የራቀ ህግን የካደ ሰው ነው ብለው ያምናሉ። ይሄ ሁሉ እንዳለ ነው። ከዛ በኋላ ደግሞ ጌታ ኢየሱስ ክርስቶስ ከማን የተወለደው? ኢየሱስ እኛ ኢየሱስ ክርስቶስ ምንለው እነሱ ኢየሱስ የተወለደው ከማርያም ነው ይላሉ። ኦኬ
ከማርያምና ከዮሴፍ ነው ይላሉ። ኦኬ። ከዛ በኋላ ደግሞ በጥምቀቱ ጊዜ ክርስቶስ በላዩ ላይ ወረደበት በርግብ አምሳል ይላሉ። ከዛ የማይታወቀውን አብን ከዛ ጊዜ ጀምሮ ተረከው ታምራት ሰራ ምናምን። ከዛ በኋላ እሱ ሲሰቀል ክርስቶስ ተለየው። ከዛ በኋላ ግን እሱ ከሞት ተነሳ። ክርስቶስ ደግሞ ኢምፓሲብል ነው። ስለዚህ በቃ እሱ ሊሰቃይ የሚችል አይደለም በማለት ያምናሉ። የእግዚአብሔር መገኘትና ኃይል በኃይል የተገለጠበት ሰው ብቻ ነው ብለው ያምናሉ። እንግዲህ ሙስሊሞች ኤቢዮናውያንን አንስተው ኤቢዮናውያንም እንደኛ ነው የሚያምኑት ካሉ የሚገቡበት አጣብቂኝ አለ። የመጀመሪያው ኤቢዮናውያን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ያምናሉ፣ ግን በጥምቀቱ ጊዜ ነው የእግዚአብሔር ልጅ መሆኑን የሚያምኑት። በጥምቀቱ ጊዜ ነው። ሙስሊሞች የእግዚአብሔር ልጅ መሆኑን ታምናላችሁ፣ ኢየሱስ ሲጠመቅ ነው ክርስቶስ የወረደበት ብለው ያምናሉ። እናንተ እንዲህ አይነት እምነት አላችሁ ሙስሊሞች? እሱ ብቻ አይደለም ደግሞ ከዛ በኋላ ነው ታምራት መስራት የጀመረው ይላሉ። የሙስሊሞቹ ኢሳ በህፃንነቱ ታምራት ሰርቶ ኦኬ። ይሄኛው የኤቢዮናዊ ነው፣ ግን ከጥምቀቱ በኋላ ነው ታምር የሰራው። ከዛስ አብን ይሄን ሊታወቅ የማይችለውን አብን ራሱ ተረከው ይላሉ። ይሄንን ትቀበላላችሁ ሙስሊሞች? ይሄን ሊቀበል የሚችል ሙስሊም? ስለዚህ ኤቢዮናውያን እናንተ የምታምኑትን አያምኑም። ነብይ ብቻ ነበረ ምን አይሉም። ነብይ ብቻ ነበር ሳይሆን የሚሉት ነገር ግን የእግዚአብሔር መገኘትና ኃይል ክርስቶስ ላይ ወርዶበት በኃይል የተገለጠ ነው። ከሱ ሁሉ የከፋው ደግሞ ኤቢዮናውያን ኢየሱስ መሰቀሉን ያምናሉ። ክርስቶስ ተለየው ይላሉ እንጂ ኢየሱስ መሰቀሉን ያምናሉ። ታምናላችሁ ወይ? ስለዚህ ኤቢዮናውያን ሙስሊሞችን በታምር አይመስሉም። ሙስሊሞችም እንደ ኤቢዮናውያን አያምኑም። ከኤቢዮናውያኑ የባሰ ኑፋቄ የባሰ አጋንንታዊ ትምህርት ነው ሙስሊሞቹ ጋር ያለው ማለት ነው። ግን ኤቢዮናውያን የሚያምኑት እንደዛ ነበር። ያም ሆነ ግን ኑፋቄ ነው። የኤቢዮናውያኑ ትምህርት ኑፋቄ ነው። በዚህ ውስጥ ምንድን ነው የካዱት ሲባል ነገረ ክርስቶስ ነው የካዱት። ነገረ ስጋዌን ነው የካዱት። ለምንድነው ስጋዌን ካዱ የምንለው? ሰው ነው እያሉ ስጋዌን እንዴት ካዱ እንላለን? ሰብአዊ ባህሪና መለኮታዊ ባህሪ በአንዱ አካል እንዴት ሪሌት እንደሆነ እንዴት እንደተገናኘ ሊያስረዳ የሚችል ቴዎሎጂ የላቸውም። አምላክነቱን ነው በዛ ውስጥ የካዱት። አደሴም ታይም ግን ስጋዌን ካዱ ልንል እንችላለን። ኢንካርኔሽንን ስጋዌን በትክክል መረዳት ያለብን የኢየሱስ ክርስቶስን አምላክነት ራሱ በትክክል መረዳት የምንችለው ስጋዌን ስንረዳ ስለሆነ ነው። ከዚህ የተነሳ ስጋዌን በትክክል አልተረዱም እንላለን። መለኮትነቱን የካዱት በዛ ምክንያት ነው። ኢየሱስ ክርስቶስን እንግዲህ በዛ መንገድ ይስሉት ነበረ። ሌላው እንግዲህ አውሳቢዮስ ዘቂሳርያ ነው። የቤተክርስቲያን ታሪክ አባት ይባላል። ይሄ ሰው ተዋውቁት። አሁንም ከዚህ በፊት የማታውቁ ሰዎች የቤተክርስቲያን ታሪክ አባት ተብሎ ይጠራል አውሳቢዮስ ዘቂሳርያ። እሱም እንግዲህ የቤተክርስቲያን ታሪክ በቮሊዩም ያለው የቤተክርስቲያን ታሪክ መጽሐፍ እና ሶስተኛው መጽሐፉ ላይ 27ኛውን ቻፕተር ለኤቢዮናይትስ ነው ያስቀመጠው። ኤቢዮናውያን ምን አይነት ኑፋቄ ነበር የነበራቸው የሚለውን ነገር ነው ያስቀመጠው። እንደዚህ ማለት ይናገራል አውሳቢዮስ ዘቂሳርያ። The evil demon, however, being unable to tear certain others from their allegiance to Christ of God. Okay. እንግዲህ ይሄ ክፉ የሆነ ሰይጣን ብዙ ሰዎችን ምን ሊያደርጋቸው ለክርስቶስ ካላቸው መሰጠት እንትን ሊያደርጋቸው ስላልቻለ ዞር ሊያደርጋቸው ስላልቻለ yet found them susceptible in different direction በሌላ መንገድ እንዲጋለጡ ወደሙ ለስህተት ትምህርት እንዲጋለጡ አደረጋቸው። and so brought them over his own purposes. The ancients quite properly called this man ጥንታውያኑ እንዲህ ብለው ይጠሯቸዋል። እንግዲህ 5ኛው ክፍለ ዘመን ላይ የነበረ ሰው ነው። The ancients quite properly called this man Ebionites because they held poor and mean opinions concerning Christ. ጥንታውያኑ ኤቢዮናይትስ ብለው ይጠሯቸዋል አለ። እነዚህን ሰይጣናዊ ትምህርት የሚያስተምሩትን ለምንድን ነው እንደዛ ያሏቸው አለ? ስለ ክርስቶስ ሚን የሆነ ወይ ደግሞ ይሄ ድሃ የሆነና በጣም የሞኝ አስተሳሰብ ስለነበራቸው ነው ይላል። ቁጥር 2 ላይ ይመጣና ምዕራፍ 27 ቁጥር 2 ላይ ሶስተኛው መጽሐፉ ላይ ማለት ነው for they considered him a plain and common man በቃ ሰው ብቻ ነው ብለው ያምኑ ነበር who was justified only because of his superior virtue በቃ በጣም ግን የላቀ ማንነት ስለነበረው justified ነበር and who was the fruit of the intercourse of man with Mary ሰው ማርያም ከሰው የወለደችው መሆኑንም ያምኑ ነበር in their opinion the observance of the ceremonial law was altogether necessary እንግዲህ እንዳይሁዳውያኑ ያምኑ ነበር ማለት ነው ስለ ህጉ on the ground that they could not be saved by faith in Christ alone and by corresponding life ቁጥር 3 ላይ there were others however besides them that wear the same name but avoided the strange and absurd beliefs of the former did not deny that the Lord was born of a virgin ደግሞ ሌሎች እንደነሱ የሚያምኑ ግን ደግሞ ከነሱ በተነጠለ መልኩ ኢየሱስ ከድንግል ነው የተወለደው ብለው ደግሞ የሚያምኑ ነበሩ and the Holy Spirit እና ከመንፈስ ቅዱስ but nevertheless in as much as they also refused to acknowledge that
he pre-existed, being God, word and wisdom. They turned aside into the impiety of the former, especially when they like them endeavored to observe strictly the bodily worship of the Lord. ምን አያምኑም ነበረ? ፕሪኤግዚስትድ መሆኑን ግን አያምኑም ነበረ። እሱ በስጋ ከመምጣቱ በፊትም መለኮት ሆኖ አምላክ ሆኖ ይኖር እንደነበረ ግን አያምኑም። እነዚህኞቹም ቢሆኑ እያለ ያስቀምጣል። ስለዚህ እንግዲህ እነዚህ ኤቢዮናይትስ በዚህ መንገድ ነው ኢየሱስ ክርስቶስን የሚያደርጉት የሚረዱት የሚል አይነት ነገር ያነሳል። አውሳቢዮስ ዘቂሳሪያ ስለ ኤቢዮናውያን እንግዲህ ሄሬኒዮስ እና አውሳቢዮስን ጠቀስን። ነገረ ክርስቶሳቸው ምን ያህል ኑፋቄ እንደሆነ ኤቢዮናውያንን በዚህ መንገድ እንግዲህ ያስነብበናል ማለት ነው። እንግዲህ ከዚህ በኋላ የምናገኘው ደግሞ ፕራክሲያስ እና ሰባሊዮስ የተሰኙ ሰዎችን ደግሞ ፕራክሲያስ እና ሰባሊዮስ እነማን ናቸው? ሞዳሊስቲክ ሞናርኪያኒዝም የተባለ ኑፋቄ ደግሞ ሲያስተምሩ የነበሩ ሰዎች ናቸው። የቅድሙ ዳይናሚክ ሞናርኪያኒዝም ይባላል። ኢየሱስ ክርስቶስ ልጅነቱ ከጥምቀቱ በኋላ የተገኘ ነው ወይ በትንሣኤ የተገኘ ነው ብለው የሚያምኑ ሰዎች ናቸው። እነዚህ የኢየሱስ ክርስቶስ ልጅነት አዶፕሽን ነው እንጂ የባህሪ አይደለም በማለት የሚያምኑ ናቸው። አዶፕሽን ክሪስቶሎጂ ተብሎ ይጠራል። እነዚህን ተርሞች ያዟቸውና በደንብ ሰርች አድርጓቸው እናንተ ደግሞ። ከዚህ ቀጥሎ ደግሞ የምንመለከተው ሁለተኛውን የሞናርኪያኒዝም እንትን ነው። ይሄ ደግሞ ሞዳሊስቲክ ሞናርኪያኒዝም ተብሎ ይጠራል። ሞዳሊስቲክ ሞናርኪያኒዝም ምንድን ነው የሚለውን ነገር ትንሽ እንትን እናድርግ። ሞዳሊስቲክ ሞናርኪያኒዝም የምንለው ኢየሱስ ክርስቶስ እግዚአብሔር አንዱ አምላክ በሶስት ሞድ ተገለጠ እንጂ ሶስት አካል የለውም ብለው የሚያስተምሩ ናቸው። ምን አልኳችሁ? ሞዳሊስቲክ ሞናርኪያንስ የሚባሉት እግዚአብሔር በሶስት ሞድ ተገለጠ እንጂ በሶስት አካል አልተገለጠም የሚሉ ናቸው። ስለዚህ እግዚአብሔር በሶስት አካል የተገለጠ አንድ አምላክ አይደለም። በሶስት ሞድ የተገለጠ አንድ አካል አንድ አምላክ። ኦኬ ስማር መጣባችሁ ሊሰሳ መጣባችሁ። ስነ መለኮት ጥናት ውስጥ ስትገቡ አንድ የሚባል ነገር አለ። አዲስ ኑፋቄ የለም። ከጥንት ጀምሮ የነበረው ኑፋቄ የተንከባለለ ነው የሚመጣው እንጂ እየተሻሻለ ኦር የሆነ የባሰበት እየሆነ ይመጣል እንጂ በምንም አይነት ሁኔታ አዲስ ኑፋቄ አይፈጠርም። እንግዲህ አሁን ኦንሊ ጂሰሶች የዚህ ውጤቶች ናቸው። ጆባ ዊትነሶች የዚህ ውጤቶች ናቸው። እንግዲህ ኦንሊ ጂሰስን ስንመለከት ይሄንን የሞዳሊስቲክ ሞናርኪያኒዝም ነው የሚያምኑት። ሞዳሊስቲክ ሞናርኪያኒዝም ምንድነው አልኳችሁ? አንዱ አምላክ በሶስት ሞድ ተገለጠ። ኦኬ አንዱ አምላክ በሶስት ሞድ ተገለጠ። ያ ሶስት ሞድ ማን ነው ስንል በመጀመሪያ በፍጥረት እንደ አብ ተገለጠ። ከዛ በኋላ ደግሞ በዚህ በክርስቶስ በመጣበት ዘመን ደግሞ እንደ ወልድ ተገለጠ። ኦኬ በስጋ ማለት ነው። እንደ ወልድ ተገለጠ አንዱ አምላክ። እንደገና ደግሞ እንደ መንፈስ ቅዱስ ተገልጦ አሁን እየሰራ ነው የሚል ትምህርት ነው። ስለዚህ እነ ፕራክሲያስ ያስተማሩት እሱን ነው። እንግዲህ ትምህርታቸው መጨረሻ ላይ ፓትሪፓሲያኒዝም የሚባል የሆነ የተመታ ሎጂክ አመጣ። የተሰቃየው አብ ነው ማለት ነው። በመስቀል የተሰቃየው ክርስቶስ ሆኖ በመስቀል የተሰቃየው አብ ነው ማለት ነው። ፓትሪፓሲያኒዝም ሞዳሊስቲክ ሞናርኪያኒዝም እንግዲህ ይህንን የሚያምን ነው። በሶስት ሞድ ተገለጠ እግዚአብሔር ራሱ በሶስት መንገድ ተገልጧል ነው። ስለዚህ እነዛ ሶስት መንገዶች ምንድናቸው የሚለውን ነገር ነው የምትመለከቱት ማለት ነው። ኦኬ እንግዲህ እሱን ለማየት ትንሽ እንሂድና አንድ ሰው ላንሳላችሁ። ያ ሰው ደግሞ ማመሰላችሁ ኦኬ ግሬግ አሊሰን ይባላል። ግሬግ አሊሰን የኛ ሰው ነው። ኦኬ ፕሮቴስታንት ነው። የፕሮቴስታንት ወገን እንግዲህ አንድ መጽሐፍ አለው ሂስቶሪካል ቴዎሎጂ የሚል አንድ መጽሐፍ አለው እና ሂስቶሪካል ቴዎሎጂ መጽሐፉ ላይ ያነሳቸውን ነገሮች ነው ያንሳውን ነገር ነው ስለ ሰባሊዮሳዊነት የማሳያችሁ ማለት ነው። እንደዚህ ይላል the following trinitarian sequence is thus proposed። እሺ ትሪኒታሪያን ሲኩዌንሱ እንደዚህ ነበር። አንደኛ the one God is revealed in the manner of creator and lawgiver. This aspect of God is referred to as the Father. በደንብ እንድትረዱት ማለት ነው። ስለዚህ ግሬግ አሊሰን በዚህ መንገድ ያስቀምጠዋል። አንዱ አምላክ በምን መንገድ ተገለጠ አለ? አንዱ አምላክ in the manner of creator and lawgiver. ኦኬ በዚህ መንገድ ተገልጧል ብሎ ያስቀምጠዋል። ሁለተኛው ደግሞ the same God ተረጉምላችኋለሁ is then revealed in the manner of a savior in the person of Jesus Christ. This aspect of God is referred to as the Son. ሶስተኛው the same God is then revealed in the manner of those who sanctifies and gives eternal life. This aspect of God is referred to as the Spirit በማለት ያስቀምጠዋል።
እነዚህን ያስቀምጣል ማለት ነው። ስለዚህ እንግዲህ የቴዎሎጂያን ይህንን ያስቀምጣል። አክቹዋሊ አሊስተር ማግራዝም ተመሳሳይ ነገር ያስቀምጣል። የአሊስተር ማግራዝም ተመሳሳይ ነው። አሊስተር ማግራዝም ይህንን በተመሳሳይ መልኩ ያስቀምጣል። አንዱ አምላክ the one God is revealed in the manner of creator and lawgiver። አንዱ አምላክ ምን ሆነ? በምን መንገድ ተገለጠ? በፈጣሪነትና በህግ ሰጪነት ተገለጠ። እንግዲህ ወደ አማርኛ ስንመልሰው በፈጣሪነትና በህግ ሰጪነት ተገለጠ። አንዱ አምላክ። እሺ ያን ጊዜ ማን ተብሎ ይጠራ ነበር? አብ ተብሎ ይጠራ ነበር። ያው አምላክ ራሱ ደግሞ in the manner of savior ባዳኝነት ደግሞ በክርስቶስ ተገለጠ። ኦኬ አሁን ስጋው ቱታ ነው ምናምን የሚሉ ሰዎች የመጡት በዛ መንገድ ነው። በአዳኝነት ደግሞ በክርስቶስ መልክ ተገለጠ። በስጋ መጣ አንዱ አምላክ ራሱ። ይሄን ነው ፓትሪፓሲያኒዝም የሚባለው። እሱ ፓትሪፓሲያኒዝምን አሊስተር ማግራዝ እንዴት እንዳስቀምጠው አነብላችኋለሁ። ግን ይሄው አምላክ ይሄው አባት ሆኖ ተገልጦ የነበረው አምላክ አሁን ደግሞ ልጅ ሆኖ ተገለጠ። በማን? በክርስቶስ ልጅ ሆኖ ተገለጠ። ይሄኛው የእግዚአብሔር አስፔክት ደግሞ ልጅ ተብሎ ተጠራ። ሶስተኛው ደግሞ the same God ራሱ the same የሆነው ራሱ ተመሳሳዩ አምላክ ደግሞ is then revealed in the manner of the one who sanctifies and gives eternal life። ከዛ ደግሞ አሁን በሚቀድስና ደግሞ የዘላለም ህይወት በሚሰጥ መልኩ ደግሞ ተገለጠ። ያው ተመሳሳዩ አምላክ the same God። this aspect of God is referred to as spirit። ኦኬ ስለዚህ አንዱ አምላክ በዚህ ሶስት መንገድ ተገለጠ። አንድ አካል ነው። በዚህ ግን በሶስት መንገድ ተገልጧል። በሶስት ሞድ ተገልጧል። ኦኬ በሶስት ሞድ ተገልጧል። እንግዲህ ሞድ የሚለው ስልካችሁን እንትን ብላችሁ ማየት ነው አይደል? ቫይብሬት ሞድ ስታረጉት ስልኩ ቫይብሬት ያደርጋል፣ ድምጽ አይኖረውም ሲጠራ። ከቫይብሬት ሞድ አውጥታችሁ ድምጽ ስትሰጡት ደግሞ ይጠራል። አንዱ ስልክ ማለት ነው። ከዛ በኋላ ደግሞ የሆነ ፍላይት ብታደርጉ ደግሞ አይጠራም፣ ያው አንዱ ስልክ ማለት ነው። ኦኬ አንዱ ስልክ በተለያየ አስፔክት በዚህ መንገድ ኦፕሬት ሊያደርግ ይችላል። በሶስት የተለያየ ሞድ ኦፕሬት አድርጓል አንዱ አምላክ። አንድ አካል ነው ግን ሶስት አካል አይደለም የሚሉት አንድ አካል ነው። ስለዚህ አሊስተር ማግራዝም አሊስተር ግሬግም በዚህ መንገድ በዚህ መንገድ አስቀምጠውታል። ይሄም የሚያሳየን ነገር ምንድነው? ሰባሊዮሳዊነት ወር ደግሞ ይሄ ሰባሊዮስ የሚባለው ሰው እና ፕራክሲያስም እንትን አድርጎታል ያስተማሩት ትምህርት ሞዳሊስቲክ ሞናርኪያኒዝም የሚባለው ትምህርት አንድ አካል እንዳለ አንድ አምላክ የሚባለው አንድ አካል እንደሆነ የአንዱ አካል በሶስት የተለያየ መንገድ ራሱ እንደገለጠ እንደ ህግ ሰጪና እንደ ፈጣሪ አብ ሆኖ ተገልጧል። ራሱ ተመሳሳይ አብ ሆኖ የተገለጠው መጣና ደግሞ አዳኝ ሆኖ በክርስቶስ በስጋ ተገለጠ። እሱ ደግሞ ልጅ ተባለ። አሁን ደግሞ የሚቀድስና የዘላለም ህይወት የሚሰጥ ሆኖ መንፈስ ቅዱስ ተባለ የሚል የተመታ ትምህርት። እንግዲህ ይህንን ወስደው ዩኒታሪያንስ ወይ ደግሞ አሁን እኛ ሀገር ደግሞ ኦንሊሰስ ተብለው የሚጠሩት ተመሳሳዩን ትምህርት ያስተምራሉ። ለወጥ አድርገዋል፣ ተመሳሳዩን ትምህርት ያስተምራሉ። አሊስተር ማግራዝ እንግዲህ ፓትሪፓሲያኒዝም የሚባለውን ተርም በዚህ በሰባሊዮሳዊነት ውስጥ ያለውን በዚህ መንገድ ያስቀምጠዋል። የተሰቃየው አባት ነው እንደማለት ነው። ኦኬ የተሰቃየው አባት ነው። ቲዮሎጂካል ሄሬሲ which arose during the 3rd century በሶስተኛው ክፍለ ዘመን የተነሳ ስነ መለኮታዊ ኑፋቄ ነው። associated with writers such as Noetus, Praxeas and Sabellius። ኖይተስ፣ ፕራክሲያስ እና ሰባሊዮስ የተባሉ ሶስት ሰዎች ያነሱት ምንድነው? ኑፋቄ ነው። focusing on the belief that the father suffered as the son። ኦኬ ምን አይነት እምነት ነው ያለው? አባት ልክ እንደ ወልድ ሆኖ ተሰቃየ። ስለዚህ በስጋ የተሰቃየው ማን ነው? አብ ነው። ኦንሊሰሶች እንደሚሉት ማለት ነው። In other words, the suffering of Christ on the cross is to be regarded as suffering of the Father። ስለዚህ በሌላ መንገድ ምን ይባላል? የክርስቶስ ስቃይ በመስቀል ላይ የታየው የክርስቶስ ስቃይ አብ እንደተሰቃየ ተደርጎ ነው ሊታሰብ የሚገባው። According to these writers እንደነዚህ ጻፊያን ከሆነ the only distinction within the Godhead was the succession of modes or operations። የልዩነት የሚባለው ነገር ምንድነው? እንደነዚህ ጻፊያን በግጻዊ መለኮት ውስጥ የተለያዩ ኦፕሬሽኖች ነበሩ፣ የተለያዩ ተግባራት አንድ አካል የሰራው የተለያዩ ሶስት ተግባራት ነበሩ የሚለው ሐሳብ ነው። ስለዚህ so that the father son and spirit were just different modes of being or expressions of the same basic divine entity። የአንድ መለኮታዊ አካል ሶስት የተለያዩ መገለጦች ብቻ ናቸው አብ ወልድ መንፈስ ቅዱስ የምንላቸው እንጂ ሶስት የአንዱ መለኮት ሶስት አካላት አይደሉም። ስለዚህ ይሄ የሰባሊዮሳውያኑ ትምህርት ነው። እነ ኖይተስም ተመሳሳይ ያስተምረዋል። ስለዚህ እንግዲህ ኖይተስ ያስተማረውን ነገር ለማየት አሁንም ሂፖሊተስን መመልከት እንችላለን። ሂፖሊተስ ምን አለ የሚለውን ነገር ትንሽ እንመልከተውና
ሂፖሊተስ አጌንስት ኖይተስ ላይ ምዕራፍ 6 ላይ እንደዚህ ብላ ያስቀምጣል። ሂፖሊተስ አጌንስት ኖይተስ ላይ ማለት ነው። let us look next as the apostles word who are the fathers of whom as concerning the flesh Christ came who is over all God blessed forever. ስለዚህ እንደዚህ ብለን ነው እኛ ልናምን የሚገባው who are the fathers of whom as concerning the flesh Christ came. ኦኬ በስጋ ክርስቶስ መጥቷል። he is over all God blessed forever ከሁሉ በላይ የሆነ የተባረከ አምላክ ክርስቶስ በስጋ መጥቷል። እንደ ሐዋርያቱ ትምህርት ከሆነ the word declares the mystery of the truth rightly and clearly. this word declares the mystery of the truth rightly and clearly. ይሄ ቃል የሚነግረን ሚስጥር አለ። እሱ ሚስጥር ደግሞ ምንድነው? በትክክል የገለጠው ሚስጥር ደግሞ ምንድነው? he who is over all is God ከሁሉ በላይ የሆነው አምላክ ነው። for thus he speaks boldly all things are delivered unto me of my father ሁሉ ነገር ከአባቴ ተሰጠኝ ያለው እሱ ነው። he who is over all God blessed has been born and having been made man he is yet God forever ከሁሉ በላይ የሆነ የተባረከ አምላክ ነው የተወለደ ኦኬ እና ሰው ሆኖ የተወለደ እሱ ከሁሉ በላይ የሆነ አምላክ ነው። ሰው ቢሆንም አምላክም ጭምር ነው ብሎ ሂፖሊታ አጋጌንስ ኖይተስ ቁጥር 6 ላይ ያስቀምጣል። ስለዚህ እንግዲህ ስለ ክርስቶስ ልናምን የሚገባው ይሄ ነው ብሎ ኖይተስን ሲገስጸው እንመለከታለን ማለት ነው። ከዚህ ባለፈ አሁንም ሪፊዩቴሽን ኦፍ ኦል ሄሬሲስ በሚለው ጽሁፉ ላይ ሂፖሊተስ 7ኛው መጽሐፍ ላይ እንደዚህ ይላል But there was a certain Theodotus, a native of Byzantium, who introduced a novel heresy. He announces tenets ልቦለድ የሆነ ኑፋቄ ነው ቴዎዶተስ የሚባል ሲያስተማረው concerning the originating cause of the universe, which is partly in keeping with the doctrines of the true church. In so far as ተረጉምላችኋለሁ he acknowledges that all things were created by God. እሺ ሁሉ በእግዚአብሔር ተፈጥሯል ብሎ የሚያምን ሰው ነው ቴዎዶተስ። forcibly appropriating however his notions of Christ from the school of Gnostics and Cerinthius and Ebion. ቴዎዶተስ የተባለው ሰው ኦኬ ይሄንን ኑፋቄ ያስተምራል። እንግዲህ refutation of all heresies የሚለው መጽሐፉ ላይ ማለት ነው። ቴዎዶተስ የሚባለው ሰው ነገረ ክርስቶስ ላይ ዓለም በእግዚአብሔር ተፈጥሯል ብሎ ቢያምንም እንደ ኖስቲካውያኑ እንደ ሴሬንቲየስ እና እንደ ኤቢዮን ነው ትምህርቱ። he alleges that our Lord appeared in some such manner as I shall not describe. According to this Theodotus maintains that Jesus was a mere man ሰው ብቻ ነው ብሎ ያምን ነበር born of a virgin according to the counsel of the Father and that after he has lived promiscuously with all men and እሺ ለቀጥል ከዛ በኋላ እንደዚህ ይላል who came from above and descended upon him ክርስቶስ ማለት ነው in form of a dove and was risen according to the Theodotus ምናምን እያለ ይቀጥላል። ወረድ ብሎ ያለው ላስቀምጥላችሁ but among the follower of Theodosius some are disposed to think that never was this man made God even at the descent of the Spirit whereas others maintain that he was made God after the resurrection from the dead. እንግዲህ ሌሎቹ ደግሞ እንደዚህ የሚያምኑ ደግሞ ነበሩ ከነ ፕራክሲያስ ሌላ በነ ሂፖሊተስ ማለት ነው። ሶ እንግዲህ ይሄ በሙሉ ራስ የሚያሳምን ቁጭ ብላችሁ ስታጠኑት ቤተክርስቲያንን ምን ሲፈትናት እንደነበረ ግልጽ የሚያደርግላችሁ አይነት ነገር ታገኛላችሁ። እና ሂፖሊተስ ሲዋጉ የነበሩት ከእንደነዚህ አይነት ሰዎች ጋር ከነ ፕራክሲያስ ጋር ከነ ሰባሊዮስ ጋር በዚህ በሞዳሊስቲክ ሞናርኪያኒዝም ላይ ሲያደርጉ ሲከራከሩ ትመለከቷቸዋላችሁ። ከዛ ከነ ቴዎዶተስ ከነ ኤቢዮን ከነ ሴሬንቲየስ ጋር ደግሞ በዚህ በዳይናሚክ ሞናርኪያኒዝሙ ደግሞ ሲዋጉ ትመለከቷቸዋላችሁ። ሶ ነገረ ክርስቶስ በጣም ሴንሲቲቭ መሆን ያለበት በእኛም ዘመን ለምንድን ነው ሲባል በጣም ሲምፕል የሚመስሉ በጣም ቀላል የሚመስሉ ኑፋቄዎች በጣም ብዙ ችግር ውስጥ የሚከቱ ስለሆነ ሶ እነዚህ መመልከት በጣም ያስፈልጋል ያስባለሁ። ሶ እንግዲህ በታሪክ ውስጥ ሞዳሊስቲክ እና ዳይናሚክ ሞናርኪያኒዝም በዚህ መንገድ ተቀምጠዋል። ከዚህ ባለፈ ፕራክሲያስን በተመለከተ ወይ ደግሞ ይሄ ሞዳሊስቲክ ሞናርኪያኒዝምን አንዱ አምላክ በሶስት መንገድ ተገለጠ የሚለው የኦሊሰሶች የሚመስለውን እምነት በተመለከተ እነ ጠርጡለስ የሚያሉትን ነገር ደግሞ መመልከት እንችላለን። ሶ በዚህ መንገድ እንግዲህ ጠርጡለስ ያስቀምጠዋል አጌንስት ፕራክሲያስ ቻፕተር 2 ላይ እንደዚህ በማለት ያስቀምጣል in the course of time then the father forsook was born and the father suffered God himself the Lord Almighty whom they are preaching they declare to be Jesus Christ. ኢየሱስ ክርስቶስ ሆኖ የመጣው አብ ራሱ ነው ተወልዶ የመጣው ብለው ያምናሉ። ይሄ ፓትሪፓሲያኒዝም የሚባለው ማለት ነው። we however as we indeed always have done and more especially since we have been better instructed by the Paraclete who leads men indeed all to truth.
believe that there is only one God, but under the following dispensation or oikonomia, as it is called, that this one only God has also son. እኛ ሀገር የምናምነው እንዲህ ነው። ይሄ አንዱ ብቸኛው አምላክ ልጅ አለው። his word ቃሉ ነው። who proceeded from himself ከሱ የሚወጣ ነው። by whom all things were made and without whom nothing was made ከሱ በተነጠለ መልኩ ምንም ነገር አልተሰራም። ያለሱ የሆነ ነገር የለም። ሁሉ የተሰራው በሱ፣ ሁሉ የሆነው በሱ ነው። በማ ከአብ በወጣው ቃሉ ብለን በምንጠራው በልጁ ሁሉ የተሰራው በሱ ነው ብሎ ጠርጡለስ አብ አይደለም ተወልዶ የተሰቃየው እሱ አይደለም በማለት ሲናገር እንመለከተዋለን ማለት ነው። ከዛ በኋላ ደግሞ him we believe እኛ ምናምነው እንዲህ ነው to have been sent by the father በአባቱ ተልኮ የመጣ እንጂ እሱ አብ አይደለም። በአባቱ ተልኮ የመጣ into the virgin ከድንግል የተወለደ and have been born of her being both man and God ደግሞ both man and God ሰውም አምላክም የሆነ the son of man የሰው ልጅ and the son of God እንዲሁም የእግዚአብሔር ልጅ and to have been called by the name Jesus Christ ደግሞ በስሙ ኢየሱስ ክርስቶስ ተብሎ የተጠራ we believe him to have suffered and died እሱ እንደሞተ እንደተሰቃየ እንደሞተ እናምናለን and been buried እንደተቀበረ according to the scriptures መጽሐፍት እንደሚናገሩት and after he had been raised again by the father and taken back to heaven እሱ አብ አይደለም ግን ከተነሳ በኋላ አባቱ አስነስቶት እንደገና ወደ ራሱ ዘንድ የወሰደው ወደ አባቱ ዘንድ የተወሰደ እሱን ነው ምናምነው። ቀጥሎስ according to his own promise the Holy Ghost the Paraclete the sanctifier of the faith of those who believe in the Father and in the Son and the Holy Ghost that is rule of faith has come down us from the beginning of the gospel ይሄ መርሃ ሃይማኖታችን ነው። በወንጌል የተሰበከልንና እኛ ጋር የደረሰው መርሃ ሃይማኖታችን ሩል ኦፍ ፌዝ የሚባለው ነገራችን ይሄ ነው ማለት ሲያስቀምጥ እንመለከተዋለን ማለት ነው። መንፈስ ቅዱስስ ማን ነው ሲባል እንደ እግዚአብሔር ቃል እንደ ተስፋ ቃሉ የተላከልን ነው እሱ ማለት ይና እንጂ ራሱ አብ አይደለም። ኦኬ ስለዚህ ራሱ እግዚአብሔር አባት ነበር፣ ከዛ ልጅ ሆኖ መጣ፣ ከዛው መንፈስ ቅዱስ ሆኖ ደግሞ በማኞች ይሰራል የሚባል ነገር የለም። እኛ ምናምነው እንዲህ ነው ማለት ያስቀምጣል። ከዛ በኋላ ደግሞ እንደዚህ ይላል that this rule of faith has come down to us from the beginning of the gospel even before any of older heretics much more before praxeas ከpraxeas በፊት ራሱ ካስተማሩት ኦኬ መናፍቃን ሁሉ በተለየ መልኩ እኛ ምናምነው እንደዚህ ነው። a pretender of yesterday will be apparent both from the lateness of the date which marks all heresies በኋላ ላይ የመጡና እነዚህ ኑፋቂዎች ኢየሱስ ክርስቶስ ራሱ አብ ነው ምናምን የሚሉ ኑፋቂ በኋላ የመጡ ነገሮች እኛ የተቀበልነው ከእግዚአብሔር አብ የተላከ ደግሞ ቃሉ ነው ብለን የምንጠራው ዓለማት ሁሉ የተፈጠሩበት ከሱ በስተቀር እሱ በሌለበት ምንም ያልሆነ እሱ በሌለበት ምንም ያልተሰራ ከዛ ደግሞ ሰው ሆኖ በድንግል ማርያም ማህፀን አድሮ የመጣ አምላክም ሰውም የሆነ ደግሞ እንደ ተስፋ ቃሉ ከሞት የተነሳ በአባቱ ወደ ሰማይ የተወሰደ አባቱ ከሞት ያስነሳው በሱ ነው ምናምን እንደ ተስፋ ቃሉ መንፈስ ቅዱስ ልኮልኛ ምናምነው እንዲህ ነው። ስለዚህ ሞዳሊስቲክ ሞናርኪያኒዝም የሚባል ራሱ አንዱ አምላክ አብ ሆኖ ህግ ሰጠ ፈጠረ ከዛ ወልድ ሆኖ መጣና ተሰቃየ ከዛ በኋላ መንፈስ ቅዱስ ሆኖ በሰዎች ልብ ይኖራል እና የሚባል ነገር የለም። እንዲህ አይነት ትምህርት በኋላ የመጣ ነው ብለው ያስተምራል። ስለዚህ እንደነዚህ አይነት ኑፋቂዎች የመጡት በኋላ ዘመን ነው። ሰባሊዮሳውያን አሁን ያሉ ኦሊሰስ ብለን የምንጠራቸው ትምህርታችሁ ከየት ነው የሚመዘዘው ከተባለ ከ3ኛው ክፍለ ዘመን ወይ ከ2ኛው ክፍለ ዘመን ነው የሚመዘዘው። የኛ ትምህርት ከየት መጣ? ከራሳቸው ከወንጌላቱ ከዛው ከመጀመሪያው ክፍለ ዘመን ነው የመጣው። አባቶች ተቀብለው ያስተላለፉት ትምህርት ይሄን ይመስላል ነገረ ክርስቶስ ላይ። ስለዚህ ሰባሊዮስም ሆነ እነ ኤቢዮናይቶች ያስተማሩት ትምህርት ጥንታዊ የነገረ ክርስቶስ ትምህርት አይደለም። ስጋዌን የካደና ኮምፕሮማይዝ ያደረገ በትክክል ያልተረዳ ትምህርት ነው። ኤቢዮናይቶች ስጋዌን እንደካዱት እነዚህ ዳይናሚክ ሞናርኪያኒዝም የሚያምኑ ሰዎች ስጋዌን እንደካዱት እንደዛው ደግሞ ሞዳሊስቲክ ሞናርኪያኒዝምንም በሶስት ሞድ አንዱ አምላክ ተገለጠ የሚለውንም ነገር የሚያምኑ ሰዎች ስጋዌን ክደዋል። እንዴት ካዱ ከተባለ አሁንም ሰው ሆኖ የመጣው ሁለተኛው የሥላሴ አካል ነው የሚል ትምህርት አያስተምሩም። ከዛ ግን ያለፈ እና ከዛ እንትን የሚያደርግ ትምህርት ያስተምራሉ። ያ ትምህርት ደግሞ ምን የሚል ነው? አንዱ አምላክ ነው ሰው ይሄ አብ ራሱ ነው በስጋ የመጣው የሚል ነው። እኛ ምናምነው ምንድነው? ወልድ ራሱ ነው በስጋ የመጣው። ስለዚህ ይሄንን ትምህርት በትክክል መያዝ ያስፈልጋል። ኢንካርኔሽን በጣም ሲሪየስ ትምህርት የሚሆነው ስጋዌ በጣም ሲሪየስ ትምህርት የሚሆንበት ምክንያት እሱ ነው። ወደ በኋላ ላይ ስንመለከት እንግዲህ አሪዮስ ይመጣል። ከናሪዮስ በኋላ የሚነሱ ሌሎች ትምህርቶች አሉ። ንስጥሮሳዊነት ይመጣሉ።
አቡሊናሪዮሳዊነት ይመጣሉ። ከዛ በኋላ ደግሞ አውጣኪያዊነት ይመጣሉ። ይሄ ሁሉ ምንድነው ሲባል ነገረ ስጋዊ ወይ ደግሞ ይሄን ኢንካርኔሽን የኢየሱስ ክርስቶስን ሰው የመሆን ጉዳይ በትክክል ያልተረዱና ኮምፕሮማይዝ ያደረጉ የስተት ትምህርቶች ናቸው። ኔክስት ዊክ ጌታ ቢፈቅድና ብንኖር የምናያቸው ትምህርቶች ናቸው። ካውንስል ላይ በደንብ እንቆያለን። ኔክስት ዊክ ካውንስል ላይ ብቻ ቆይተን እናያለን። ለአሁን ግን እንደ መጨረሻ አሪዮስን ማየት እንችላለን። አሪዮስ አሁንም አንድ ስኮላር ልጥቀስ፣ ከፕሮቴስታንት ስኮላርስ ማለት ነው። ስሙን በተለያየ መልኩ ሲጠራ በተለይ ከሶላ ስክሪፕቸር ጋር በተገናኘ ሲጠራ ተሰሙታላችሁ። ማቲው ባሬት ተብሎ ይጠራል። ማቲው ባሬት ሲምፕሊ ትሪኒቲ የሚል መጽሐፍ አለው። በጣም ሪኮመንድ አደርጋችኋለሁ ሲምፕሊ ትሪኒቲን እንድታነቡ ማለት በሶፍት ኮፒ ልታገኙ ትችላላችሁ። ሲምፕሊ ትሪኒቲ እንድታነቡ መክራችኋለሁ። ሲምፕሊ ትሪኒቲ ላይ የሚያስቀምጠው ነገር ምንድነው? አሪዮስን ዛሬ ነካ ብቻ አድርጌው አልፍና ኔክስት በደንብ እናየዋለን። ሲምፕሊ ትሪኒቲ ላይ የሚያስቀምጠው አንድ ታሪክ ኢንተረስቲንግ የሆነ ታሪክ አለ። አንደኛ የሚያስቀምጠው ትንሽ አስቂኝ የሆነ ግን በጣም ልክ የሆነ ነገር ምን መሰላችሁ? መጽሐፍ ቅዱስ ጥቅስ መጥቀስ ከእውነተኛው ክርስቲያን በላይ መናፍቃን ይችሉበታል ይላል። ጥቅስ መጥቀስ መናፍቃን በጣም ይችሉበታል ይላል። እንግዲህ አሁንም ዝም ብላችሁ ተመልከቷቸው። ነገረ ክርስቶስ ላይ በጣም ችግር ያለባቸው ሰዎች ጥቅስ ላይ በጣም ነው የሚችሉት፣ ከእናንተ በላይ ይችላል። ኦኬ ሶ አሁን ዝም ብላችሁ መጥቀሳችሁ አስ ፕሮቴስታንት ራሱ ጥቅሶችን ዝም ብለን መጥቀሳችን አይደለም፣ ያ ጥቅስ ሪል ሚኒንጉ ምንድን ነው የሚለው ነገር ወደ ኋላ ተመልሶ መመልከቱ ነው። ቅድም እንዳልኳችሁ ነው። ሉተርም የጌታ እራት ላይ በጣም የሳቱ ሰዎችን በዛ መልኩ ነው የሚከሳቸው። እናንተ እኮ የራሳችሁን ሀሳብ ይዛችሁ መታችሁ መጽሐፉን በእናንተ ሀሳብ መሰረት ነው የምትመረምሩት ይላቸዋል። በዛ መንገድ አይደለም። የእናንተን ሀሳብ መመርመር ያለበት ራሱ መጽሐፍ ቅዱስ ነው እንጂ አሁን በተለይ አሪዮሳውያን ጋርም ያለው ሀሳብ ይሄ ነው እና ማቲው ባሬት ይሄን ያስቀምጣል። የትኛውም መናፍቅ በጣም አንዱ የሚታወቅበት ባሪው ጥቅስ መጥቀስ ነው። ጥቅስ ላይ አደገኞች ናቸው ይላል። ከነዚህ መካከል እንግዲህ አሪዮስን ያነሳል ማለት ነው። አሪዮስ በ4ኛው ክፍለ ዘመን ላይ ሲነሳ እንግዲህ እስክንድሪያ ውስጥ የነበረ አባት ነው። በጣም ደግሞ በጣም ቴዎሎጂካሊም ሪች ነው ተብሎ ይነገርለታል። ታዲያ አሪዮስ እና ሌሎች ጳጳሳትን በሰዓቱ የነበረው አሌክሳንድር ኦፍ አሌክሳንድሪያ የተባለው ወይ ደግሞ ሊቀ ጳጳሱ የእስክንድሪያው ሊቀ ጳጳስ እለእስክንድሮስ ይባላል። በአማርኛው እለእስክንድሮስ ይባላል። አሌክሳንድር ኦፍ አሌክሳንድሪያ ይባላል እና ወይ ደግሞ አሌክሳንድሮስም ልትሉ ይችላችሁ፣ እለእስክንድሮስ በሚለው ይታወቃል። ታዲያ አሌክሳንድር ኦፍ አሌክሳንድሪያ በስሩ ያሉትን ጳጳሳት ጠርቶ ይላል ማቲው ባሬት ሲያስቀምጥ ማለት ነው። እነዛን ጳጳሳት አስቸጋሪ የሆኑ ጥቅሶችን አምጥተው እሱ ፊት እንዲፈቷቸው ይጠይቃቸዋል እና ለመፍታት አስቸጋሪ የሆኑ ጥቅሶችን አምጥተው እሱ ፊት እስቲ እንወያይበት የሆነ ስኮላርሊ የሆነ አይነት ሄርሜኔቲክ ጉባኤ አይነት ማለት ነው። ጳጳሳቱን ጠርቶ በፊቱ እስቲ እንትን ይደረጉ፣ አስቸጋሪ የምትላቸው ጥቅሶች ይምጡና ይፈቱ፣ እስቲ ፍቷቸው ይላቸዋል። ታዲያ ጳጳሳቱ ይዘው ከመጡት ጥቅስ መካከል አንዱ በተለይ አሪዮስ ይዞት የመጣው ምሳሌ 8:22 ነበረ። ጥበብ እግዚአብሔር ፈጠረኝ ትላለች አለ። እዛ ጋር መጣና የግሪኩን አነበበ። የግሪክ የተለያየ ትርጉም ይኖረዋል፣ ግን እግዚአብሔር ፈጠረኝ ትላለች ጥበብ አለ። ኔክስት ዊክ በደንብ እናየዋለን። እግዚአብሔር ፈጠረኝ ትላለች እና ስለዚህ ይሄ ጥበብ ደግሞ ማን ነው አለ? ኢየሱስ ነው። ስለዚህ ኢየሱስ ምንድን ነው ማለት ነው? በምሳሌ 8:22 መሰረት ኢየሱስ ክርስቶስ ፍጡር ነው ማለት ነው። አሁንም ሙስሊሞች ይጠቀሙታል፣ እንትኖችም ይጠቀሙታል፣ ጆይስ መሶች የሚጠቀሙታል ይህን ጥቅስ። እግዚአብሔር ፈጠረኝ ትላለች እና እቺ ጥበብ እግዚአብሔር ፈጠረኝ የምትለው ጥበብ የተባለችው ነገር ኢየሱስ ነው። ይሄን አባቶች ይስማሙበታል። እቺ ጥበብ እቺ ዊዝደም ተብላ በብሉይ ኪዳን ሲነገር የነበረው ኢየሱስ ነው ይላሉ። ይሄ ዊዝደም ክሪስቶሎጂ ግን ኢየሱስ ፍጡር ነው ወደሚል አይወስዱትም። በምንም ታምር እንደዛ አይወስዱትም። ይሄን ያለው ማን ነው? አሪዮስ ነው። በሚቀጥለው ሳምንት ለዚህ ጉዳይ የተሰጡ ምላሾችን በደንብ እናያለን። ግን ይሄ ጥበብ ፍጡር ነው በማለት እንግዲህ አሪዮስ ይናገራል። በዛ ምክንያት ኮንትሮቨርሲው ይነሳል። በ325 የኒቅያ ጉባኤ ይያዛል። የኒቅያው ጉባኤ ላይ እንግዲህ ኢየሱስ ክርስቶስ ሆሞሲዮስ ነው እንጂ ሆሞዮሲዮስ አይደለም የሚል ሀሳብ ይመጣል ማለት ነው። እንግዲህ በተለይ ሴሚያሪያን ሲሆኑት በሴም ኢሴንስ ነው፣ አንድ አይነት ኢሴንስ ነው እንጂ አንድ ኢሴንስ አይደለም። ከአብ ጋር አንድ ባህሪ አይደለም፣ አንድ አይነት ባህሪ ነው ሊባል የሚገባው፣ ተመሳሳይ የሆነ ባህሪ ነው ሊባል የሚገባው የሚል ትምህርት አመጡ። ተመሳሳይ ባህሪ ከተባለ ከአብ ጋር አንድ ባህሪ አይደለም፣ የአብን የሚመስል ባህሪ ያለው ነው። አሪዮስ ያለው ይሄንን ነው። በመጀመሪያ እግዚአብሔር የፈጠረው እግዚአብሔር አብ ፋዘር ማለት ነው የፈጠረው ኢየሱስን ወልድን የፈጠረው ዊዝደምን ማለት ነው ፈጠረና በዊዝደም ደግሞ ዓለማትን ሁሉ ፈጠረ በማለት ሲያስቀምጥ እናያለን። አሪዮስ ታዲያ ይህንን የተቃወመው ጥበብ የተባለው ክርስቶስ ራሱ ምንድነው?
ጥበብ የተባለው ክርስቶስ ራሱ እሱ ፍጡር አይደለም ከአብ ጋር አብሮ የነበረ ነው ብለው አባቶች ሲቃወሙ እንመለከታለን። መጨረሻ ላይ 325 ላይ በኒቂያው ካውንስል እና አትናቴዎስ በጣም ስታር ሆኖ በታዩበት ማለት ነው እጅግ በጣም ትልቅ ተጋድሎ ባደረጉበት በዛ ካውንስል ላይ ይህ ሰው ተወገዘ ማለት ነው። ሰው ትምህርቱም ተወገዘ፣ ጽሁፎቹም እንደተቃጠሉ ይነገራል። ስለዚህ እንግዲህ አሪዮስ ያለው ይሄንን ነው። ኢየሱስ ክርስቶስ የመጀመሪያ እግዚአብሔር ፍጡር ነው። ከዛ በኋላ በእግዚአብሔር እሱ ከተፈጠረ በኋላ በሱ ደግሞ ዓለማትን ፈጠረ ብሎ አስቀመጠ ማለት ነው። እነዚህን ጥቅሶች በትክክል ካለመተርጎም የተነሳ እንግዲህ ይሄ ነገር ሲመጣ እንመለከታለን እዚህ ደግሞ ክሪስቶሎጂ ላይ ማለት ነው። እንግዲህ ይሄ ኢየሱስ ፍጡር ነው በሚለው በሰፊው እንግዲህ ከሌሎቹ ዘመናት ባለፈ በሰፊው ቤተክርስቲያንን ሲንጥ የምንመለከተው ትምህርት ነው አሪዮሳዊነት። አሁንም እንግዲህ ጆሆ ዊትነሶች የነሱ ውሉድ እንደሆኑ እናምናለን። አሪዮስ እንግዲህ ምን ያህል ከባድ የሆነ ውጥረት በቤተክርስቲያን እንዳመጣ ፖለቲካል የሆነ ውጥረት ጭምር አሪዮሳውያኑ በስልጣን የሚደግፋቸው ባለስልጣን ንጉስ ሲመጣ እና አትናቴዎስን እስከ ማሰደድ ድረስ የደረሱ ናቸው። እስከ መሰደድ ደርሰዋል አባቶች። እንግዲህ እነዚህን ሰዎች ካፓዶሻን ፋደርስ የሚባሉት እነዚህ ሶስቱ ታላላቅ የካፓዶቂያ አባቶች የሚባሉትም በደንብ ሲቃወማቸው እንመለከታለን። ባስልዮስ ዘቂሳርያ ደግሞ እነ ጎርጎሪዮስ ዘንዚናዞ እና ጎርጎሪዮስ ዘኖሲስ እነዚህ አባቶችም በጣም በሰፊው እዚህ ነገረ ስላሴ ላይ የሰሩ አባቶች ናቸው። ኔክስት ዊክ በደንብ እንተዋወቃቸዋለን። በተለይ ትሪኒታሪያን የሆነውን ነገር ከኒቂያው ጉባኤ በኋላ በደንብ የሰሩ ሰዎች ናቸው። እና አትናቴዎስ እዛ ላይ በጣም የታገሉ ሰዎች ናቸው። ሌሎችም አባቶች እንደዛው። ስለዚህ እንግዲህ አራተኛው ክፍለ ዘመን ላይ ይሄ እጅግ በጣም ከባድ የሆነ ኑፋቄ እንደሆነ እንረዳለን። እንግዲህ የተነሳው ደግሞ ምንድን ነው ሲባል በአንድ በጣም ሰፊ በሆነ ትምህርት ላይ ነው የተነሳው። እሱም ደግሞ ምንድነው ይሄ ዊዝደም የተባለው ኢየሱስ ነው። ይሄንን እቺን ቤዝ እንዳትረሱ። ኦኬ ዊዝደም you are wrong ኦጂ doesn't believe three mode ኦጂዎች እንደዛ ናቸው እኮ አላልኩም። ኦኬ ለማንኛውም ልቀጥል። በዚህ በሶስት ሞድ ግን እንትን ያደርጋሉ ነው። በሶስት ሞድ ግን ሰባሌዎሳውያኑ ያምናሉ። አብ ራሱን የተሰቃየ ይላሉ። ተመሳሳይ ነው። አብ በስጋ ተሰቃየ ይላሉ እነዚህኞቹ። ኤግዛክትሊ ያንን ነው ያመኑት አይደለም። ነገር ግን እንደዛ አይነት ምን ያላቸው ኑፋቄ አዲስ ኑፋቄ አይወለድም። ያው ኑፋቄ ኢንተርፕሬት እየተደረገ ይመጣል ስለሆነ ጋይስ ኤኒዌይ ግን ልቀጥል። በዚህ በአሪዮስ ትምህርት ውስጥ ዊዝደም በጣም ሰፊ የሆነ ነገር የሆነ ጨዋታ ነው የተጫወተው። ኦኬ ለምን ሲባል ዊዝደም ፍጡር ናት የሚለው የምሳሌ 8 ትምህርት ስላለ እንግዲህ ዊዝደምን ግን አባቶች እንዴት ተረዱት የሚለውን ነገር እኔና እንጨርስ። ወደ ጥያቄ እንመጣለን። ዊዝደምን አባቶች እንዴት ተረዱት? ያንን ነገር ለማየት እንግዲህ ወደ አርጌንስ እንሂድ። ኦሪገን እንዴት ነው ዊዝደምን ያስቀመጠው? ኦሪገን ኦን ዘ ፈርስት ፕሪንሲፕል ላይ የመጀመሪያው መጽሐፍ ላይ ሁለተኛው ቻፕተር ቁጥር 10 ላይ ያስቀመጠውን ነገር እንመልከተውና ከዛ በኋላ እንትን እናደርግ። በጣም ረጅም ነው። የቁጥር 10 ብቻ ማለት ነው። ኦን ዘ ፈርስት ፕሪንሲፕል የቁጥር 10 ብቻ በጣም ረጅም ነው። ግን እስቲ እንትን እናደርግ። Let us now examine the expression wisdom is the purest efflux of the glory of Almighty ማለት ያስቀምጣል። ይሄንን ኤክስፕሬሽን እስቲ ኤግዛሚን እናገው። ስለ ዊዝደም ክሪስቶሎጂ ያመኑት ይሄንን ነው። ስለ ዊዝደም ክሪስቶሎጂ ያመኑት ይሄንን አባቶች ማለት ነው። አሪዮስ የተነሳው በኋላ ላይ ይሄንን በመቃወም ነው። ሶስተኛው ክፍለ ዘመን ላይ አርጌንስ ይሄንን ይላል። ጥበብ በጣም ንጹህ የሆነች የታላቁ አምላክ ፍሰት ወይም መገለጥ ናት ብሎ ያምናል። የታላቁ አምላክ ፍሰት ወይም መገለጥ ናት ጥበብ ብሎ ያምናል። ኦኬ ከዛ በኋላ እንግዲህ ረዘም ያለው ነገር ላምብላችሁ። and let us first consider what the glory of the omnipotent God is and then we shall also understand what is its efflux as no one can be a father without having a son. ማንም ሰው ሳይሆን ማንም ቢሆን አባት ሊባል የሚችለው ልጅ ሲኖረው ነው። ልጅ ሳይኖረው አባት ሊባል አይችልም። nor a master without possessing a servant. ኢየሱስ የዘላለም ማን ነው? አብ የዘላለም አባት ነው ካላችሁ ኢየሱስ ዘላለማዊ ልጅ ነው ማለት ባጭሩ። እቺ ጥበብ ያልናት ነገር የኢየሱስ ዘላለማዊ ልጅ ነው የምትሆነው፣ ፍጡር ልትሆን አትችልም። ኢየሱስ የእግዚአብሔር ዘላለማዊ ልጅ ነው። ወልድ የእግዚአብሔር ዘላለማዊ ልጅ ነው። ከዛ በኋላ ደግሞ እንደዚህ ይላል nor a master without possessing a servant። ደግሞ አንድ ጌታ ባሪያ ሳይኖረው ጌታ ሊባል አይችልም። even God cannot be called omnipotent unless there exists those over him he may exercise his power.
ሁሉን ቻይ ሊባል አይችልም። እግዚአብሔርም የሱን ኃይል የሚገልጥበት ነገር ከሌለ በስተቀር and therefore that God may be shown to be almighty it is necessary that all things should exist. For if anyone would have some ages or portions of time or whatever else he likes to call them to have passed away. አያሌ ይቀጥላል። እንዳላደክማችሁ በረጅም ምንባብ ይሄኛውን ላንብብላችሁ። እንደዚህ ማለት ይናገራል። through whom he is called the Father, through whom he is called the Father, seeing that wisdom በክርስቶስ በኩል ኢየሱስ አብ ተብሏል። አብ አባት ተብሏል በኢየሱስ በኩል በዊዝደም በኩል ማለት ነው አብ ተብሏል። seeing that wisdom which is the son of God is purest efflux of the glory of the Almighty. በሱ በኩል አብ ተብሏል። እግዚአብሔር አብ ተብሏል። በማን በኩል? በጥበብ በኩል ማለትም በእግዚአብሔር ልጅ በኩል አብ ተብሏል። የእግዚአብሔር መገለጥ ሆኖ ማለት ነው። ኦኬ እግዚአብሔር የሱ መገለጥ ፍሰት ሆኖ አብ ተብሏል በማለት ያስቀምጣል። ሌም who is inclined to entertain this suspicion here that undoubted declaration of scripture pronouncing in wisdom have you made them all and the teaching of the gospel በጥበብ እንግዲህ ሁሉን አደረክ ሰራህ ተብሎ እንደተጻፈው that by him were all things made በሱ ደግሞ ወንጌል እንደሚነግረን ሁሉ ነገር ተሰርቷል እንደሚለን without him በሱ ካልሆነ ምንም ነገር አልተሰራም ብሎ እንደሚነግረን nothing was made and let him understand that the title of omnipotent in God cannot be older than that of the Father. For it is through the Son that the Father is almighty. አብ ታላቅ የተባለው በልጁ በኩል ነው። But from the expression glory of almighty of which glory wisdom is the efflux. This is to be understood that the wisdom through which God is called omnipotent, okay, has a share in glory of the Almighty. በሱ በኩል ሁሉን አዋቂ እንደሆነ ኦምኒፖተንት ሁሉን ቻይ እንደሆነ በመገለጡ ምክንያት ያንኑ ክብር ከአብ ጋር ይጋራል። የሱ ክብር መገለጥ ከመሆኑና በሱ በኩል በጥበብ በዊዝደም በተባለው በእግዚአብሔር ልጅ በኩል የእግዚአብሔር ሁሉን ቻይነት ስለተገለጠ ያንኑ የእግዚአብሔርን ግሎሪ ያ ዊዝደም ይጋራል አርጊን ስለዚህ መንገድ ያስቀምጣል። for so wisdom which is Christ በሱ በኩል በክርስቶስ በኩል ጥበብ በተባለው በክርስቶስ በኩል God has power over all things እግዚአብሔር በሁሉ ነገር ላይ ኃይል አለው not only by the authority of a ruler but also by the voluntary obedience of subjects ሁሉም በፈቃዱ ስለሚታዘዝለት በክርስቶስ በኩል ሁሉ በፈቃዱ ስለሚታዘዝለት እግዚአብሔር ምን ተብሏል? ባለስልጣን ተብሏል። ከዛ ደግሞ እንዲላል and that you may understand that the omnipotence of the Father and the Son is one and the same. ስለዚህ ይህን ልትረዱ ይገባል። የአብና የልጅ ሁሉን ቻይነት ኦምኒፖተንሳቸው አንድ ነው፣ ተመሳሳይ አንድ ነው። as God and the Lord are one and the same with the Father. እግዚአብሔርና ጌታ አንድ ነው በመሆኑ ምክንያት ከአብ ጋር አንድ በመሆኑ ምክንያት listen to the manner in which John speaks in the Apocalypse that says the Lord of God which is and which was and which is to come the Almighty. ያለው የነበረውና የሚመጣው ታላቁ ተብሎ እንደተጻፈ ልክ እንዲሁ አብ ታላቅ ነው ከሁሉን ቻይ ነው እንደሚባለው ልክ እንደዛው ወልድም ሁሉን ቻይ ይባላል። ይሄ ዊዝደም የተባለው በብሉይ ኪዳን ጥበብ የተባለው ወልድም ሁሉን ቻይ ተብሎ ይጠራል እያለ ይናገራል። seeing God is the Father that the Savior is also God. እግዚአብሔር አብ ነው እንደሚባለው ሁሉ አዳኛችንም ደግሞ እግዚአብሔር ነው። so also since the Father is called omnipotent ደግሞ አብ ሁሉን ቻይ እንደሚባል እንደዛ no one ought to be offended that the Son of God is also omnipotent. ልጁም ደግሞ ሁሉን ቻይ ነው ቢባል ማንም ሰው ግራ ሊገባው አይገባም። ማንም ሰው ኦፌንድድ ሊሆን አይገባም፣ ሊከፋው አይገባም። ምክንያቱም የእግዚአብሔር የአብ ታላቅነት ራሱ የተገለጠው በልጁ በኩል ስለሆነ ኦኬ። ስለዚህ ምን እየነገረን ያለው አብ ሁሉን ቻይ እንደሆነ ጥበብ የተባለ ወልድም ደግሞ ሁሉን ቻይ ነው። በዚህ ምክንያት አብ ያለውን ክብር እሱም ይጋራል እያለ ይናገራል። ቀጥሎ ይላም በላችሁና ላጠቃል in that it may be more clearly understood what the glory of omnipotence is we shall add the following. God the Father is omnipotent እግዚአብሔር አብ ሁሉን ቻይ ነው because he has the power over all things በሁሉ ነገር ላይ ኃይል ስላለው that is over heaven and earth sun moon and stars and all things in them ያም ማለት በሰማይ በምድር በፀሐይ በጨረቃ በከዋክብትና በውስጣቸው ባሉ ሁሉ ላይ አብ ስልጣን አለው ባለስልጣን ነው። Okay,
and he exercises his power over them by means of his word ፓወሩን ወይ ደግሞ ያለውን ኃይል በሁሉ ላይ ኃያል የመሆኑን ያለውን ኃይል ደግሞ በቃሉ በኩል በሎጎስ በኩል ነው ኤክሰርሳይዝ የሚያደርገው በሎጎስ በኩል ነው ተግባራዊ የሚያደርገው ኦኬ because at the name of Jesus every knee shall bow both of things in heaven and things on earth and things under the earth and if every knee is bent to Jesus then without doubt it is Jesus to whom all things are subject and he is who exercises power all over things and through whom all things are subject to the Father for through wisdom that is by the word and reason not by force and necessity are all these subject ሶ ምንድነው እየነገረን ያለው ልክ ፊልጵስዩስ ላይ ልክ እንደተጻፈው በክርስቶስ በኩል ለክርስቶስ ሁሉ ስለሚታዘዝ ጉልበት ሁሉ ስለሚሰግድለት ሁሉ ስለሚገዛለት አብ በሱ በኩል በክርስቶስ በኩል ጥበብ በተባለው ዊዝደም በተባለው በክርስቶስ በኩል በሁሉ ላይ ስልጣን አለው ስልጣኑን ኤክሰርሳይዝ ያደርጋል ስለዚህ ሁሉን ቻይ እንደሆነ ሁሉ አብ ወልድም ሁሉን ቻይ ነው የአብን ዊዝደም የተባለው ጥበብ የተባለው ወልድ የአብን ክብር ተጋርቶ ይኖራል ወይ ደግሞ ከአብ ጋር ክብርን ተጋርቶ ይኖራል ኦኬ ስለዚህ ዊዝደም በዚህ መንገድ ነው በሶስተኛው ክፍለ ዘመን ናርጌንስ ራሱ ሲረዱት የነበረው ዊዝደምን በዚህ መንገድ ነው ታዲያ አሁን አሪዮስ በአራተኛው ክፍለ ዘመን ይመጣና ምን ይላል ኖ ጥበብ ፍጡር ናት እንደውም ጥበብ ፈጠረኝ እግዚአብሔር ብላ ትናገራለች ሶ ጥበብ ፍጡር ናትና የጥበብ ፍጡርነት ኢየሱስ ፍጡር እንደሆነ የሚያሳይ ነው ጥበብን ፍጡር ኢየሱስ ብለን ስለጠራን ስለዚህ ጥበብ ፍጡር ናት ጥበብ ኢየሱስ መሆኑ እንዲሁም ደግሞ ጥበብ ፍጡር መሆኑ ኢየሱስ ፍጡር መሆኑን የሚያሳይ ነው ቀላል ሎጂክ ጥበብ ኢየሱስ ነው ፕሬሚስ አንድ ኦኬ የመጀመሪያው ፕሬሚስ ጥበብ የተባለው ኢየሱስ ነው ይሄንን ካሪዮስ በፊት የነበረው አባቶችም ናርጌንስም ጭምር ይስማሙበታል አንድ እሱ ነው ኢቭን እነ ጀስቲን ማርቲር ጭምር እነ ዮስቲኖስ ጭምር ይስማሙበታል ጥበብ ኢየሱስ ነው የሚለው ኦኬ ያ ጥበብ የተባለው ኢየሱስ ነው ፕሬሚስ አንድ እሱ ነው ሁለተኛው እቺ ጥበብ ደግሞ ሁለተኛው ፕሬሚስ እቺ ጥበብ ደግሞ እግዚአብሔር ፈጠረኝ ትላለች ምሳሌ 8:22 ላይ እሺ ስለዚህ ጥበብ ፈጠረኝ ካለች ኮንክሉዥናችን ይሄ ነው ኢየሱስ ፍጡር ሎጂክ ቀላል ሎጂክ ከሱ በፊት የነበሩ አባቶች ጥበብን የተረዱት ግን እንደዛ አይደለም ከሱ በፊት የነበሩ አባቶች ጥበብን ሲረዱ የተረዱት ጥበብ የተባለው አብ ዓለምን ሁሉ የገዛበት በዓለም ላይ ያለው ስልጣን ሁሉ የተለማመደበት እንትን ያደረገበት ፕራክቲስ ያደረገበት ያ ኢየሱስ የእግዚአብሔር ልጅ ኢየሱስ ሰው ሆኖ የመጣው ኢየሱስ ነው ጥበብ የሚባለው በሁለቱ መካከል የኦምኒፖተንስ ልዩነት እንኳን የለም አብ ሁሉን ቻይ እንደሆነ ወልድም ሁሉን ቻይ ነው ጥበብ የተባለው አብ ከሁሉ በላይ እንደሆነ ወልድም ከሁሉ በላይ ነው ስለዚህ አንድ ክብር የጋራ ክብራቸው ነው የሚለው ነገር ሲያምኑበት ኖረዋል በኋላ ላይ መጥቶ ኢየሱስ ፍጡር ነው ሲል ያልተቀበሉበት ምክንያት ይሄ ነው ከሱ በፊት የነበሩ አባቶች በዛ መንገድ ስላልተረዱት ሶ ያ ጥቅስ በዛ መንገድ አይደለም የሚፈታው ታዲያ ጥበብ ከዓለም መፈጠር በፊት ገንዘቡ አደረገኝ ከፍጥረት የተነሳ ማለት ነው ገንዘቡ አደረገኝ ብላ ነው ስትናገር የነበረው የምሳሌ 8:22 ላይ በሰፊው ኔክስት ዊክ እናየዋለን እንጂ ጥበብ ኢየሱስ በቃ ፈጠረኝ እያለ እየተናገረ አይደለም ምሳሌ 8:22 ላይ የሚል ነገር ተነሳ ይሄ ደግሞ ወደ ምን ሊድ አደረገ ወደ ኒቂያው ጉባኤ ሊድ አደረገ 3:25 ላይ የኒቂያ ጉባኤ ተካሄደ የኒቂያው ጉባኤ ላይ ደግሞ ኢየሱስ ክርስቶስ ሆሞዮሲዮስ አይደለም ሆሞሲዮስ ነው ወይ ደግሞ ዋን ኢሴንስ ነው ከሱ ጋር ከአብ ጋር አንድ ባህሪ ነው እንጂ ምን አይደለም አንድ አይነት ተመሳሳይ ባህሪ አይደለም ተመሳሳይ ከተባለ የአብን የሚመስል ግን የአብ ያልሆነ ባህሪ ማለት ነው ስለዚህ የአብ ባህሪ አምላክነት ነው ኢየሱስ የጸጋ አምላክ ነው ማለት ነው ኦኬ አሁንም እዚህ ጋር የምትረዱት ሙስሊሞች ያሉትን አይደለም የሚለው አሪዮስ ኢየሱስ አንደኛ በስጋ ከመምጣቱ በፊት በህልውና ደረጃ በአብ ተፈጥሮ ከአብ ጋር ይቀዳደማል ወልድ ተፈጣሪ ነው አብ ፈጣሪ ነው ከዛ በኋላ ደግሞ እሱ ጥበብ ነው ጥበብን የፈጠረው አብ ራሱ ነው ምናምን እያለ ይቀጥልና ከዛ በኋላ ግን ከአብ ጋር ተመሳሳይ የአምላክነት ባህሪ ያለው ግን ከአብ ጋር አንድ ባህሪ የለውም አብ እውነተኛ አምላክ ነው ኢየሱስ በቅድሚያ ከሁሉ በፊት የተፈጠረ እሱ ነው ሌሎች ዓለማት በሱ የተፈጠሩ ስለሆኑ የሚል አይነት ሐሳብ ነው ሶ እንግዲህ ለሙስሊም ፍሬንዶች የማይሆንበት ምክንያት እሱ ነው ስቲል ግን አጋንንታይ ኑፋቄ ኤኒዌይ በዛ ኑፋቄ ውስጥ ደግሞ አባቶች እንዴት እንደታገሉት ምናምን ኔክስት ዊክ በደንብ እናየዋለን እዛ ላይ ደግሞ የተወለደ እንጂ ያልተፈጠረ የሚል ሐሳብ ደግሞ አለ ሶ የተወለደ የሚለው ኤተርናል ጀነሬሽን ብለን የምናምነው ኤተርናል ጀነሬሽን ምንድነው ካላችሁ ኔክስት ዊክ በደንብ አብራራዋለሁ ነገር ግን የመለኮት ባህሪን ከአብ ጋር ኮሙኒኬት አድርጎ ከዘላለም ዘመናት ጀምሮ ይኖራል ተወለደ ሲባል ከአብ ጀነሬት ሆነ ሲባል
ያ ከአብ ኮሚኒኬት ያደረገው ከአብ ያገኘው መለኮታዊ ባህሪ አለው ከአብ ጋር አንድ ባህሪ ያደረገው። ነገር ግን ሰው ሲወልድ እኔ ከልጄ እንደምቀድም እንደዛ መቀዳደም የለም በዘላለም ውስጥ ነው ኮሚኒኬት አድርገዋል እያልን ያለ ነው። ዘላለማዊ ጄኔሬሽን ነው። ስለዚህ ይሄኛው የተወለደ እንጂ ያልተፈጠረ ተብሎ ይነገራል። ስለዚህ በዚህ ውስጥ እንግዲህ የአብና የወልድን ግንኙነት የኒቂያው ጉባኤ ካስቀመጠ በኋላ ካፓዶሺያን ፋደርስ ደግሞ ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ እና ባስልዮስ ዘቂሳርያ ይህን ጉዳይ ደግሞ በሰፊው አስቀምጠውታል። አብ ወልድ መንፈስ ቅዱስ የሚለውን ሀሳብ እንዴት እንዳስቀመጡት ኔክስት በተለይ ከክርስቶስ አንጻር በደንብ የምናየው ይሆናል ማለት ነው። ስለዚህ ዛሬ 3 ኑፋቄዎችን አየን። ኑፋቄዎች ማጥናት መልካም የሚሆነው ለምን መሰላችሁ? አንደኛ ኑፋቄ አዲስ ኑፋቄ እንደሌለ ትረዱበታላችሁ። ሁለተኛ ለነዛ ኑፋቄዎች የተሰጡ መልሶችን በአጭሩ መያዝ ትችላላችሁ። እነዛ መልሶች በአጭሩ ከያዛችኋቸው በቤተ ክርስቲያን ታሪክ ውስጥ ሲግኒፊካንት የሆኑ ነገሮችን አያችሁ ማለት ነው። ልክ ዛሬ ያነሳናቸው አባቶች እንዳሉ ሁሉ በጣም ብዙ አባቶች ምላሽ ሰጥተዋል፣ ግን የተወሰኑትን ብቻ ነው አሁን ያየነው። ግን በዚህ መንገድ ማጥናታችሁ ይሄ ኑፋቄ በዚህ ዘመን ተነስቶ ነበር፣ በዚህ ዘመን ለተነሳው ለዚህ ኑፋቄ ይሄ አባት ደግሞ ከሌ የተባለው አባት ይሄ ምላሽ ሰጠ የሚለውን ነገር በአጭሩ ከያዛችሁ በቤተ ክርስቲያን ታሪክ ውስጥ ሲግኒፊካንት የሆኑ ነገሮችን እያያዛችሁ ሄዳችሁ ማለት ነው። ለዛ ነው በዚህ መንገድ ሴታፕ ያደረኩት። 3 ነገሮችን አየን። የመጀመሪያዎቹ 2 ዳይናሚክ ሞናርኪያኒዝም እና ሞዳሊስቲክ ሞናርኪያኒዝም ናቸው። ዳይናሚክ ሞናርኪያኒዝም አዶፕሽኒስት ክሪስቶሎጂ በመባል የሚጠራው ኢየሱስ የእግዚአብሔር ልጅነቱን ያገኘው በጥምቀቱ ወይ ከትንሣኤው በኋላ ነው የሚል አይነት ነገር ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት አምላክ ነው ማለት አይደለም ነሰሰርሊ። ነገር ግን የእግዚአብሔር መገኘት በኃይል የሰራበት በጥምቀቱ ጊዜ ክርስቶስ ወርዶበት ሲሰቀል ደግሞ ክርስቶስ ተለይቶት ሄዶ ምናምን የሚል ሀሳብ ነው። እነዚህ ሰዎች ኢየሱስ ክርስቶስ ከማርያም እና ከዮሴፍ ተወልዷል ብለው ያምናሉ። አንዳንዶቹ ደግሞ አይ ከድንግል ነው የተወለደው ግን አምላክነቱ ኢን ሰም ሴንስ የእንትን አምላክነት አይደል የጸጋ አምላክነት ነው የሚል አይነት ሀሳብ ያላቸው ናቸው። ሞዳሊስቲክ ሞናርኪያኒዝም ሰባሊዮስ ነው። አሁን ደግሞ ያው ኦሊሰሶችን ማየት እንችላለን። የሰባሊዮስን ሀሳብ ይዘው መጥተው አብ በስጋ ተሰቃየ የሚሉ ተሰቀለ የሚል ሀሳብ ይዘው ሲመጡ እናያቸዋለን። እንግዲህ ያ ደግሞ በጣም ከባድ የሆነ ትምህርት መሆኑን አየን። 3ኛ አሪዮሳዊነትን አነሳን በአጭሩ። አሪዮስ እንዴት ነው ትምህርቱን ሲያጣሙ የነበረው የሚለውን ነገር በተለይ ከዚህ ከዊዝደም ክሪስቶሎጂ አንጻር ማለት ነው። ዛሬ እነዚህን ተመልክተናል። ኔክስት ዊክ ደግሞ እነዚህ ክሪስቶሎጂካል ኮንትሮቨርሲ በተነሳበት ጊዜ የነበሩ ጉባኤያት በተለይ 4ኛው ክፍለ ዘመን ላይ 5ኛው ክፍለ ዘመን ላይ ያሉ ጉባኤያትን በሰፊው እንመለከታቸዋለን። ወደ 6ኛው ክፍለ ዘመን ሄደን አንድ ጉባኤም እናነሳለን። ከዛ በኋላ እንግዲህ ወደ ፕሮቴስታንቱ ቴዎሎጂ ደግሞ እንመጣና አንዳንድ ነገሮችን አይተን ነገረ ክርስቶሳዊ ኩዌስታችንን እንጨርሳለን። ሂስቶሪካል ክሪስቶሎጂ ላይ ወይ ወደ ቢብሊካል ክሪስቶሎጂ እንመለሳለን ወይ ደግሞ ሌላ ርዕስ እንጀምራለን ማለት ነው። ትምህርታችን እንደዚህ ይቀጥላል። ለብዙዎች እንዲደርስ ሼር ብታደርጉት፣ አካውንቱን ፎሎ ብታደርጉት፣ ኮፒ ሊንክ ብታደርጉት መልካም ነው። እየገባችሁ ቪዲዮውን ተመልከቱ። አዲስ ቪዲዮም ሰርች ያለው እሱን ቪዲዮም እየገባችሁ ተመልከቱት፣ ኮፒ ሊንክ አድርጉት። አካውንት አሁን ሊመታ ስለሚችል ማለት ነው ጋይስ። እንግዲህ ታሪካዊ ነገረ ክርስቶስን ዛሬ እዚህ ላይ እንጨርሳለን። 4ኛው ክፍለ ዘመን መጀመሪያ ላይ ጨረስን። ከ2ኛ ክፍለ ዘመን ጀምረን ማለት ነው። ባለፈው 2ኛ ክፍለ ዘመን ላይ ብቻ ነበር የነበረው። ጌታ ይባርካችሁ። አብራችሁ ስለነበራችሁ የነበራችሁ